ስለዚህ አሁን መለስ ስላደርጋችሁና ፍሬን ያፈራውን ያንን 5 መክሊትና 2 መክሊት የተቀበሉትን ሁለቱን አገልጋዮች ወይም ባሪያዎች እነሱን ተመልከቱ። እነሱ በጥቂቱ ታምናችኋልና በምን በብዙ ሾማችኋል አይደል ያለው። ፍሬን ልክ የሚያፈራው በብዙ እንዲያፈራ አብዝቶ ያጠራዋል ነበር የሚለው። ኦኬ ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ የማያፈራውን ቅርንጫፍ ያስወግደዋል፣ የሚያፈራውን ግን አብዝቶ እንዲያፈራ ያጠራዋል። ስለዚህ አሁን በጥቂቱ የታመነውን በብዙ ይሾመዋል ማለት ልክ እናንተ ለእግዚአብሔር በጥቂቱ ስትታመኑ ጸጋውን ተጠቅማችሁ ወደ እግዚአብሔር ለመቅረብ ትንሽ በተወሰነ መልኩ ልክ ስትታመኑ እግዚአብሔር ደግሞ አብዝቶ እየሾመ በክብር ላይ ክብር እያደረገልን ወደ እግዚአብሔር መቅረብን በደንብ አብዝቶ ይሰጠናል። ስለዚህ ከኛ የሚጠበቀው ምንድነው ከተባለ በጥቂቱ መታመን። አሁን አንዳንድ ጊዜ ከአንዳንድ ተነስተን ትልቅ መንፈሳዊ ሕይወት ውስጥ ለመግባት እንሞክራለን እና እሱ አይደለም። ሲጀመር እግዚአብሔር ከኛ እንደዛ አይጠብቅም። እውነቱን ለመናገር ማለት ትልቅ ቅድስናን ከኛ አይጠብቅም ሳይሆን ባለንበት ሁኔታ ላይ ከአንዳንድ ትልቅ ቅድስናን አይጠብቅም። 2 መክሊት ከተሰጠው ሰው 5 መክሊትን ጌታችን አልጠበቀም ማለት ጌታው አልጠበቀም። 2 መክሊት ከተሰጠው ሰው 5 መክሊት ከተሰጠው 5 የተጠበቀበት 2 መክሊት ከተቀበለውም 2 ነው የተቀበለው። 2 መክሊት ከተቀበለውም ሰውዬ 2 መክሊት ነው የጠበቀው ጌታው። ሌላ ትርፍ ነው የጠበቀው 2 መክሊት ነው። ስለዚህ አሁን እኛ ያለንበት የመንፈሳዊ ሕይወት ደረጃ አለና በዛ በመንፈሳዊ ሕይወታችን ውስጥ እግዚአብሔር ከእኛ የሚጠብቀው ትልቅ የሆነ ቅድስናን አይደለም። ባለችን አቅም በትንሹ ለእግዚአብሔር እንታመን። በቃ በትንሹ ሳንንቅ ይችንማ ምና አትበል ሳንል ማለት ነው። በእሷ ለእግዚአብሔር እንታመንና ከዛ በኋላ እግዚአብሔር ደግሞ በብዙ ሲሾመን ደግሞ እናያለን። እዚሁ በሕይወታችን ውስጥ እያለንም ኦኬ። ለምሳሌ ምንም የማይጸልይ ሰው በቀን አንድ መጸለይ ቀላል ነገር ሊመስለው ይችላል፣ ግን በጣም ትልቅ ነገር ነው። ምንም የማትጸልይ ለምሳሌ ማንጸልይ ወንድመቶች ካለን ስለዛ እንደዚህ እናድርግ። አንዴ ብቻ እንጸልይ እስቲ በቀን እሷን እንጀምር። አንዴ ብቻ እሱም አጠር ያለም ጸሎት ይሁን። ኦኬ በቀን ውስጥ ምንም የማይጸልይ ሰው ኦፍኮርስ ሊኖር ይችላል። ብዙዎቻችን ላንጸልይ እንችላለን። የማንጸልይ ከሆነ ተወዳጆች በቀን አንዴ ብቻ አጠር ያለች ጸሎትም ትሁን። ውዳሴ ማርያም በጣም አጭር ጸሎት ነው። ኦኬ ውዳሴ ማርያም በጣም አጭር ጸሎት ነው። ቢረዝምብህ እንደው ለምን አባታችን ወይንና ጸሎተ እግዝእትነ ማርያምን ለምን አይሆንም? ሉቃስ ወንጌል ምዕራፍ 1 ላይ ያለውን ማለት ነው። እሱን ለምን አይሆንም? ስትጸልይ ብቻ ጥድፍ አንበል። በጣም ተረጋግተን የምንጸልየውን በጣም እያወቅ ነው በስነ ስርዓት ረጋ ብለን ኦኬ መጸለይ። ልክ ለምሳሌ አባታችሁን ይስጥን አትበል። ኦኬ ማለት በተለይ ብቻን እየጸለይ ከሆነ ኦኬ ብቻን እየጸለይ ከሆነ ማለት ነው። ብቻን እየጸለይ ከሆነ በጣም ተረጋግተን ኦኬ አባታችን ወይ በሰማያት አባታችን ብለህ ራሱ ስለ አባትነቱ የተወሰነ እያሰብክ በሰማያት የምትኖር ክብሩን እያሰብክ በሰማያት ካለ ከፍታውን ያሳያል። ኦኬ ስምህ ይቀደስ፣ ስሙን ስለመቀደስ እሱን እያሰብክ መንግስት ትምጣ፣ መንግስቱን መናፈቅ እየናፈከው እሱ በደንብ አእምሮውን እሱ በደንብ እያሰላሰልከው እንደዛ ጸልይ። አንዲት አባታችን በጣም ፓወርፉል ጸሎት ነች። አንዲቱ አባታችን በጣም ፓወርፉል ታላቅ ኢየሱስ ነው ጸልዮ ያለው ያንን ጸሎት ጌታችን ያስተማረን ጸሎት ስለሆነ በጣም ታላቅ ጸሎት ነው እና በቀን አንዴ አጭርችን ጸሎትን ቢሆን ይጸልይ። ከዛን እሱን እያደረጋችሁ ለተወሰነ ጊዜ ሂዱ። አንዴ እንኳን እየተጸለየ ማለት እና ልክ በዚህ በጥቂቱ ስትታመኑ የተሰጣችሁ ጸጋ ይህን እንድትጸልዩ ማድረግ የሚችል ጸጋ ነው ማለት። አሁን የተቀበለው እንደ ብሉይ ኪዳን እኮ ህግ ብቻ አይደለም። እንደ ብሉይ ኪዳን አሁን እኮ ብሉይ ኪዳን እኮ ህግ ብቻ ነው። ከዚህ በፊት ነግሬያችሁ ነበረ። ህግ ብቻ ስለሆነ ታዩታላችሁ። ይህን አታርግ ነው የሚለው። ይህን አታርግ ብቻ ነው የሚለው እና ሰዎች በቃ እሱን ብቻ እያዩ ላለማድረግ መጣጣር ብቻ ነው ያላቸው አማራጭ። አሁን ግን በክርስቶስ በኩል የተገለጠው ሰዎችን ሁሉ የሚያድነው ይህ የእግዚአብሔር ጸጋ ግን ቅድም እንዳልኳቸው ኃጢአተኝነትን፣ ዓለማዊ ምኞትን የሚያስክር ነው። ይህን ጥቅስ በጣም ነው የምወደው ክርስቶስን። ምክንያቱም ሰዎች ጸጋውን ያክፋፍ። አሁን በአዲስ ኪዳን ላይ ሆነን እኮ አንዳንድ ሰዎች ምን ይላሉ? ጽድቃችን እንደ መርገም ጨርቅ ሆነ ይላል ትንቢተ ኢሳያስ ላይ ይላል። ጽድቃችን እንደ መርገም ጨርቅ ሆነ የተባለው መቼ ነው? ትንቢተ ኢሳያስ ላይ። ታዲያ በብሉይ ኪዳን ህግ ብቻ ነው የተሰጣቸው። ይህን አታርግ ብቻ ነው እንጂ አቅም መች ተሰጣቸው? ጸጋውን መች አገኙት? ጸጋውን ያላገኘ ሰው አዎ ማድረግ አይችልም። ምን ያርጉ እነዚህ ሰዎች? በብሉይ ኪዳን የነበሩ ሰዎች። አንተ አሁን ወደ አዲስ ኪዳን አምጥተህ ይህንን ትጠቅሳለህ? እንደ አንድ ክርስቲያን አይጠቀስም። ክርስቲያን ጸጋውን የተቀበለ ነው። ይህ ጸጋ ደግሞ ኃጢአተኝነትንም አለመምኘትንም የሚያስክር ነው እና ሰው ኃጢአትን ሳይሰራ መኖር ይችላል። በአንዴ ባይሆንም ወደ ፐርፌክሽን መሄድ ይችላል። ምክንያቱም ጸጋ አለ። አሁን ኦኬ ይህን በሙሉ ስልጣን ተናገርና ምከር ገስጽም፣ ማንም አይናቅህ አለ። ምን በልም ገስጽም፣ ሰዎችን ከኃጢአት መንደር እንትን እንዲል ማለት ነው፣ እንዲመልስ። ምክንያቱም የተሰጠን ጸጋ እንዲህ የሚያደርግ ነውና። ኦኬ
ሰው መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል ብሎ ይናገራል። እና ይህ የመጽሐፍ ቅዱስ ክፍል በእውነት በጣም ታላቅ ክፍል ነው። እና ምንድን ነው እየጮሁ ያሉት? ሰው እንደተመለከታችሁት ይህ የተቀበልነው የእግዚአብሔር ጸጋ ሰዎችን የሚያድን ነው ብያቸዋለሁ። ወደ ህይወት ያመጣላው ወደ ህይወት ማምጣት ብቻ ደግሞ ሳይሆን በህይወት ደግሞ እንድትቀጥሉ፣ ወደ ብርሃኑ ማምጣት ብቻ ሳይሆን በብርሃኑ እንድትመላለሱ፣ ሰዎችን አንድን የዓለም የሆነን ሰው የክርስቶስ ማድረግ ብቻ ሳይሆን ክርስቶስን በመምሰል ህይወት ውስጥ ደግሞ እንዲኖር እንዲያድግ ደግሞ የሚያደርገው ነው። ኦኬ፣ ክርስቲያን የሚያደርግ ብቻ ሳይሆን ክርስቲያናዊ ህይወትንም እንዲኖር የሚያግዘው ነው። ስለዚህ አሁን ጸጋን በተቀበልክበት ወራት ውስጥ ጸጋን በተቀበልንባቸው በነዚህ ወራት በነዚህ ዘመን በዚህ በሐዲሱ ኪዳን ውስጥ ሆነን በብሉይ ኪዳን ላይ በጣም እንደው ህግን ብቻ የተቀበሉ ጸጋውን ያላገኙ እንዲህ ያለ አቅምን ያጡ ቅዱሳን አባቶቻችን የተናገሩትን እየጠቀስክ ለራስ እንደዚህ ማለት እንደው ከኃጢአት መራቅ አልችልም፣ በቃ ጸጋው እየረዳህ ካልሆነ ጸጋው ከአንተ ጋር እንደሌለ ምናልባት ማሳያ ሊሆን ይችላል። ባይዜ ምንም ጭራሹን ማለት ሞክረህም ጭራሹን ጸጋው እየረዳህ ካልሆነ በቃ ጸጋው ምናልባት ከአንተ ጋር ላይሆን ይችላል። ስለዚህ የእግዚአብሔርን ጸጋ አላገኘህም። በኤርሲያን ውስጥ ያለ ሰው የእግዚአብሔርን ጸጋ ለተቀበለ 100% እርግጠኛ መሆን ይችላል። ምክንያቱም ጌታ ቃል ገብቷል በቸርች ውስጥ ያለውን ነገር። ለማንኛውም ግን አሁን ዋናው ቁም ነገር እሱ አይደለም። እሱ ሳይሆን ምን ላይ ነው? የእግዚአብሔርን ጸጋ የተቀበለ ሰው በጸጋው ፍሬን እያፈራ መኖር አለበት። ባጭ በጸጋው ፍሬን ደግሞ እያፈራ መኖር አለበት እና ማቴዎስ ወንጌል ምዕራፍ 25 ላይ እንደዛ ነው። አያችሁ፣ መክሊትን ይቀበልና ፍሬን ማፍራትን ጌታው ደግሞ ይጠብቃል ከእርሱ። ይህ ብቻ ሳይሆን ደግሞ መንፈስ ቅዱስ ለእያንዳንዱ ጸጋን ይሰጣል። መንፈስ አንድ ነው፣ አሰራር ልዩ ልዩ ነው። መንፈስ አንድ ነው፣ አስተምህሮ ልዩ ልዩ ነው ይላል። አስተምህሮ አንድ ቪዲዮ አጋጣሚ አይቼ ነው። እንደዚህ አይነት ርዕሶችን ማንሳት አልፈልግም በዚህ ወቅት ላይ፣ ግን አጋጣሚ ትዝ ስላለኝ ፕሮቴስታንቶች ተሰባስበው ምንድነው ይሄ ካውንስል የሚሉት ነገር አለና ተሰባስበው በትምህርት ልንለያይ እንችላለን። በትምህርት ልንለያይ እንችላለን። መቼስ እኔ ማምነውን ሁሉ አንተ መመን አይባልም። እንዲህ መጽሐፍም እኮ የሚለው መንፈስ አንድ ነው፣ አሰራሩ ግን ብዙ ነው ይላል። አዎ ይላል፣ ግን አስተምህሮ ብዙ ነው አይልም። አየህ፣ መንፈስ አንድ ነው፣ አስተምህሮም አንድ ነው። አንድ መንፈስ ካለ በኋላ አንድ ሃይማኖት ይላል እዛው ጋር እኮ ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ሃይማኖት የሚለው አንድ እምነት ነው፣ አንድ አስተምህሮ ማለት አንድ ዶግማ ማለት ነው። ኦኬ፣ አንድ ሃይማኖት ማለት ሃይማኖት እንደዛ ነው እንጂ መንፈስ አንድ ነው፣ አስተምህሮ ልዩ ልዩ ነው አይባልም። አሰራሩን ነው ለአንዳንዱ ማስተማር ለአንዳንዱ መዘመር ማለት ነው። እና እንደ ይህንንም ደግሞ ሊያመለክት ይችላል። ምን ላይ? ማቴዎስ ወንጌል ምዕራፍ 5 ላይ የተቀበሉት መክሊት እሱ ከምን ጋርም ጭምር ደግሞ ይያያዛል። መክሊትን ሲቀበሉ እንዲህ ያሉ የጸጋ ስጦታዎችን ተቀበለው ክርስቲያኖች ያንን የጸጋ ስጦታዎቻቸውን ደግሞ መጠቀም አለባቸው። የማስተማር ጸጋ ያለው ሰው ሊያስተምር ይገባዋል። የዝማሬም ልክ እንደዛው ማለት ነው። በዚህም ደግሞ ሊያገለግሉ ይገባል። የማያገለግል ከሆነ ግን ጸጋውን ሊያጣው ይችላል። የማያገለግልበት ከሆነ ጸጋውን ሊያጣው ይችላል። እና ሰው በአጭሩ ምንድነው ትልቁ ቁም ነገር ለማንኛውም ክርስቲያን ልናውቀው ልንረዳው የሚገባን ነገር ሰው ከእግዚአብሔር ጸጋውን ከተቀበለ በኋላ ጸጋውን ይዞ ግን ምንም አለማድረግ የለበትም። ስለቀድም ያልኳችሁ እንዳትረሱ። ለምሳሌ በጸሎት ህይወት ነው ምሳሌ ሰጧችሁ። ለጌታ ታመኑና ታምነን በቀን አንዴ እንኳን መጸለይ የሚጀምር ሰው በጥቂቱ አለ የታመነው። አሁን አንዴ በመጸለይ ኦኬ ጸጋውን ተጠቅሞ በቀን አንዴ መጸለይ ከጀመረ ጌታ ደግሞ በቀን ሁለቴ እንዲጸልይ ደግሞ አድርጎ ይሾማል፣ በብዙ ይሾማል ደግሞ ኦኬ ሁለቴ እንዲጸልይ። ከዛ ሁለቱን ደግሞ ታምኖ ደግሞ ሲቆይ 3 4 5 6 በቀን 7 ጊዜ ልክ እንደ መዝሙረኛ ዳዊት ደግሞ ይጸልይ ይሆናል። ከዛም ደግሞ ሊያልፍ ይችል ይሆናል። ኦኬ ስለዛ በጥቂቱ ነው መታመን። በጥቂቱ በመታመን እንጀምር። በአንድ ጊዜ ብድግ ብለን በቀን 7 ጊዜ መጸለይን አንጀምር። ኦኬ እሱን አይደለም ጌታ የሚጠብቀው። ከተሳካላችሁ ሰየው፣ ግን ብዙ ጊዜ አይሳካም። ኦኬ ብዙ ጊዜ አይሳካም፣ ከአቅም በላይ ስለሆነ እየተጀመረ ያለው ማለት ነው። ስለዛ ምንም የማይጸልይ ሰው በቀን አንዴ የሚጸልይ ሰው ደግሞ ከፍ እያለ ነው ቀስ በቀስ ነው የሚታደገው። እና የመንፈሳዊ ህይወት አስተዳደግ ልክ እንደዛ ነው። ብዙ ጊዜ እንደ ካሮት መሆን የለበትም ይባላል። ካሮት ወደ ውስጥ ነው የሚያደርገው ይባላል። እና አንዴ ብድግ ብለህ ትልቅ ቦታ ላይ ልድረስ ብለህ ስትነሳ ሁሉንም እየተውከው ጭራሽ ቁልቁል ነው የምታድገው። እና ስለዛ ሊሆን የሚገባው ምንድነው? ቀስ በቀስ ማደግ፣ እሱ ነው የሚበጀው። ጌታችንም እንዳትረሱ እንደው ጋይስ ከእናንተ በአንዴ ብዙ ነገር አይጠብቅም ማለት በመንፈሳዊ ቤታችሁ ገና ከሆናችሁ ከአንዳንድ እስቲ አሁን በአንዴ እንደው እንዲህ ያለ ቅድስና ደረጃ ሊድረስ አትባልም። ማለት ብዙ የክፉ ልምምዶች ሊኖሩብህ ይችላሉ። ለምሳሌ ኦኬ ክፉ ልምምዶች ሊኖሩብን ይችላሉ። ስለዛ ምን ታደርጋለህ? ክፉ ልምምዶችን ሁሉ በአንድ ጊዜ ምናልባት እንትን ላትል ትችላለህ።
ማለት ቀስ በቀስ መቅረፍ ትችላለህ። ለምሳሌ አንዱን ክፉ ነገር ስትቀንስ አንድ መልካም ነገር ደግሞ ትጨምራለህ። ይህንን የምታደርገው ግን ዝም ብለህ እንደዚህ አድርግ አታድርግ ስለተባልክ መሆን የለበትም። ስታደርገው እንደዛ ከሆነ ሁሌም ይከብድሃል። አድርግ አታድርግ ስለተባልክ ነው። ስትጸልይም መጸለይ ያለብህ ብላ ስለተባልክ ስላልተባልክ እንደዛ አይደለም መሆን ያለበት። እግዚአብሔርን ወደኸው ነው መሆን ያለበት። ተባብለናል ይህንን አይደለ? እግዚአብሔርን ወደህ ነው፣ እግዚአብሔርን አፍቅረህ ነው። ኦኬ። በፍቅር ሲሆን ሁሉም ነገር ኖርማል ጤናማ ይሆናል። እና ጌታችንን ባይዜ እንደምንወደው ትልቁ ማሳያችን እሱ ነው። ኦኬ። ኢየሱስን ትወዱታላችሁ ወይስ አትወዱትም ብዬ ብጠይቅ አሁን እናንተን ኦፍኮርስ ምንም ጥያቄ የለውም ኧረ እንወዷለን ነው የምትሉኝ። በጥፊ ተመቷል። እና ይሄ በጣም የሚያስገርም ነው። ይሄ ብቻ እኮ ደግሞ አይደለም፣ ለመስቀል ሞት እንኳን የታዘዘውን እርቃኑን ከዚህ በፊት ብያችሁ ነበረ። ቤታችሁ ውስጥ ያለውን ትንሹን ልጅ ማለት ነው በወንድም እህቶቹ ፊት አይቆምም። እናንተማ እናንተ አይታሰብም አይደል? በታምር እና የምንድነው ራቆታቸውን ህፃናት ሳይቀሩ የሰው ፊት መቆም አይችሉም። ኢየሱስ ግን የሁላችንን ኃፍረት ተሸክሞ በቀራኒው ላይ እርቃኑን በመስቀል ላይ ተሰቀለ። ጋይስ ኢየሱስ እርቃኑን ተሸማቀው ቅጠልን በጥሰው ምናምን ነው የተሸፋፈኑት። ከእግዚአብሔር አፍረው ተሸሸጉ፣ ተደበቁ። እግዚአብሔር የእነሱን ኃፍረት ሁሉ ተሸከመ። ጌታችን ኢየሱስ የእነርሱን ኃፍረት ተሸክሞ እርቃኑን ተሰቀለና ለሁላችንም የጽድቅ ልብስ ሆነልን። ከጌታችን ከክርስቶስ ኢየሱስ ጋር አንድ የሆኑ ዘንድ የተጠመቁ ሁሉ ክርስቶስን ለብሰውታል እንዲሉ እና ኢየሱስ እርቃኑን ተሰቅሎ ለሁላችን ልብስ ሆነ እና በዚህ ደረጃ ማንም አይወደንም፣ አንድ ሰው አይወደንም፣ አንድ በማይነጻጸር ደረጃ ማለት ነው። እና እንዲህ ከወደደን በኋላ ኃጢአት ስንሰራ ደግሞ እሱን ከሆነ የምንበድለው አሁን ጥያቄቱ ጋር ነው። እሱን ከሆነ የምንበድለው ኢየሱስን በደልኩት ብለን የምር እናለቅሳለን ወይ? ጌታዬን እግዚአብሔር አምላክን ፈጣሪን በደልኩት ብለን ውስጣችን ሰላምን ያጣሉ? እናለቅሳለን። አባቴን አምላኬን በድያለሁ፣ በእርሱ ላይ ምንድነው ኃጢአትን አድርጌያለሁ፣ በፊቱ ኃጢአትን አድርጌያለሁ፣ በድያለሁ ብለን እናደርጋለን። ካላደረግን ፍቅራችን ምን ድረስ ነው ያስብላል። ወዳጆቻችሁን እኮ ስታስከፉ እኮ የሚከፋችሁ ውስጣችሁን ሰላም የሚነሳችሁ እኮ ምናልባትም ደግሞ ብታለቅሱ እንኳን የምታለቅሱት እኮ ስለምትወዷቸው ነው፣ ስለምታፈቅሯቸው ነው። የማትወዱት ሰው ከሆነ ያና ላይሰማችሁም ይችላል። ኢየሱስን የምትወዱት ከሆነ ኃጢአት ባደረጋችሁ ቁጥር የምር እንደዚህ አይነት ስሜት ይሰማናል። እና እሱ አሁን እንደዚህ አይነት ስሜቱ እኔማ ምንም አይሰማኝም የሚል ሰው ሊኖር ይችላል። እና እሱ ምንም እንደማትወደው የሚያሳይ አይደለም፣ ግን ደግሞ በጥቂቱ መታመን መጀመር እንዳለብህና ከዛን ቀስ በቀስ ማደግ እንዳለብህ የሚያሳይ ነው፣ ክርስቲያን ከሆንክ ማለት ነው። እና ሰው ለክርስቶስ ያለን ፍቅር በጣም እየጨመረ መሄድ አለበት። በዛ ውስጥ ፍሬያማ መሆን አለብን። ፍሬያማ መሆን አለብን። እና እንደዛ ነው እላችኋለሁ። ፍሬን ማፍራት ያለብን በጸጋው እንደሆነ እንዳትረሱ። በጸጋው ስራችሁ ዝም ብሎ ይሄን አድርግ አታድርግ በማለት ብቻ ሳይሆን ከጌታ ጋር ባለን ህብረት ውስጥ ነው ፍሬያማ እየሆንን መሄድ ያለብን፣ በፍቅር የሆነ ስለዚህ ኢየሱስ ምን አለ? የሚወደኝ ቢኖር ትእዛዜን ይጠብቃል። የሚወደኝ ቢኖር ምን ያደርጋል? ትእዛዜን ይጠብቃል። ለምትወዱት ሰው ብላችሁ ለምትወዱት ሰው ብላችሁ እርሱ የሚደብረው ነገር ልትተው ትችላላችሁ። ለምትወዱት ሰው ብላችሁ እሱ የሚፈልገውን ነገር ልታደርጉ ትችላላችሁ። እሱ የሚፈልገውን ነገር የሆነ ቦታ ልትሄዱ ትችላላችሁ፣ እሱን ፍለጋ። ኢየሱስን የምንወደው ከሆነ እርሱን ፍለጋ እንነሳ። ግዴታ በስጋ የመጓጓዝ ጉዳይ አይደለም፣ ግን ልባችንን ወደ ጌታ እንላቀው። ልባችን ወደ ጌታን ይሻ ጌታን ይፈልግ እና ስለዛ ክርስቶስን የሚወድ ሰው ሁሌም ወደ ክርስቶስ እንትን ይላል። ክርስቶስን የሚወድ ሰው ወደ ክርስቶስ ለመቅረብ ሁሌም ጉጉት አለው። ከጌታ ጋር መኖሩ ሁሌም ናፍቆቱ ነው የሚሆነው። እኔ ተወዳጆች፣ ጌታ ኢየሱስን የሚወድ ሰው ከክርስቶስ ጋር መኖር ናፍቆቱ ነው። ልክ ከምትወዱት ሰው ጋር ማለት መኖር የማይፈልግ ሰው ማንም የለም አይደል? የምርም የሆነ ሰውን ከወደዳችሁት ከእርሱ ጋር መኖር ነው የምትፈልጉት። እና ኢየሱስን የሚወድ ደግሞ ከጌታ ጋር መኖር ድካም ውስጥ ቢሆን ራሱ ድካም ውስጥ ሊሆን ይችላል፣ ግን እንደዛም ሆኖ ግን ከአንተ ጋር መኖር እንፈልጋለሁ የሚል አይነት ሰው ነው። ስለዛ ቀስ በቀስ ለጌታ እየታመነ እያደገ ደግሞ የሚሄድ ነው። ምክንያቱም ፈተናዎችን ደግሞ ስለሚኖሩ ልዩነቱ ምንድነው?
ኖርማሊ ስጋዊ አባት እናትህን ወይም ሌሎችንም እንትን የምትልበትና ከጌታ ጋር ሲሆን ትንሽ ልዩነቱ ምንድነው? ከጌታ ጋር ሲሆን ጦርነት ደግሞ አለብህ። ሰይጣን ወደ ጌታ እንዳትቀርብ ይፈልጋል። ዓለም ራሷ ከጌታ ልትለየ የራሷን የሆነ ኮንትሪቢሽን ታስቀምጣለች፣ ኮንትሪቢዩት ታደርጋለች። ብልጭልጩ ነገር በዛ ያንን እያሳየች ከክርስቶስ ወደኋላ ታደርግሃለች፣ ወደኋላ ታፈገፍጋለች። ስጋ ራሱ ደግሞ ደካማ ስለሆነ ልክ እንደዚሁ እና እነዚህ ነገሮች ሁሉ ስላሉ ቀስ በቀስ ወደ ጌታ መቅረብን መለማመድ አለብን ነው ሰው እና ጌታችን በስተመጨረሻ ያስቀመጠውን ነገር ምንድነው? የሰው ልጅ በአባቱ ክብር ከቅዱሳን መላእክት ጋር ይመጣል፣ በዙፋኑ ይቀመጣል። የምድር አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛ በጎቹን ከፍየሎቹ እንደሚለይ ጻድቃንን በቀኙ ኃጥአንን በግራ ያቆማል። ዘነ በቀኝ የቆሙትን እናንተ የአባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ ይላቸዋል እና ለወደ ዘቢላቸው ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርጄ አልብሳችሁኛል። አሁን እንደዚህ ያሉ ነገሮች ፍሬ ይባላሉ። አንዳንድ ሰዎች እንደውም አማልክት ምናምን የሚለውን ይዘው እንትን ሲሉ ነበረ። ትንንሽ አምላኮችንን አይነት የሚሉ ነገሮችን ይዘው ሲከራከሩ ነበር እና በእርግጥ ቃሉ ስላልተለመደ ሊያስደነግጥ ይችላል። ግን እሱ ከምን አንጻር ነው? ምናልባት አይታችሁ ከሆነ እኛ ምንድነው ትንንሽ እግዚአብሔሮች ነን ምናምን የሚል ነገር። እግዚአብሔር ማለት አይዜ ገዢ ማለት ነው ባጭሩ። እና አዳም ሲፈጠር ገዢ ሆኖ ነው የተፈጠረው። ገዢ ሆኖ በምድር ላይ ያለውን ሁሉ ግዛ ተብሏል፣ በጸጋ ማለት ነው። እና እሱ ምናልባት የሚያስጨንቃችሁ ከሆነ ሀሳቡ ይመስለኛል ቴዎሲስን ነው። ቴዎሲስ ሁሉም አባቶች አብዛኛው በተለይ የካፓዶሺያ አባቶች በጣም እንዳብራሩት እነ ቅዱስ አትናቴዎስ አይ ቲንክ አምላክ ሰው ሆኖ የመጣው እኛን አምላክ ዘበጸጋ ለማድረግ ነው። መዝሙረ ዳዊት ላይ እኮ ይላል እናንተ አማልክት ናችሁ ይሌለ የእግዚአብሔር ቃል ይመጣላቸው ነው። በብሉይ ኪዳን ያሉትን የጌታን ጸጋ ገና ያላገኙትን እናንተ ምንድናችሁ? አማልክት ናችሁ እኮ ተብሎ እኮ ተነግሮላቸዋል። እነሱ ኢየሱስ ይህንኑ ቃል እኮ ጠቅሶታል ራሱ ዮሐንስ ወንጌል ምዕራፍ 10 ላይ መዝሙረ ዳዊት ላይ የተጻፈውን ኢየሱስም ጠቅሶታል። በዮሐንስ ወንጌል ምዕራፍ 10 ላይ እናንተ አማልክት ናችሁ ተብሎ ተነግሮ የለም ወይ? የእግዚአብሔር ቃል ይመጣላቸውን አማልክት ተብሏል። ጉድ ሰዎች አምላክ ተባሉ አማልክት ተባሉ ብለህ ልጭ ሆኑ እና እንደዛ ተብሎ ይነገራል። አማልክት እና አማልክት ተብሎ ይነገራል። ከዛ አንጻር ማለት በጸጋ ማለት ነው የጸጋ አማልክት ተብሎ ይነገራል። እና እሱ ምናልባት ካስጨነቃችሁ ሌላ ግን በባህሪ ግን አይደለም። በባህሪ አይደለም ኃይሉ ያነሳልሽ ድፊባቸው ቀጥታ እነሱ ከባህሪ ጋር ያገናኙታል መሰለኝ። ይሄ እሱ አደገኛ ምንፍቅና ነው። በባህሪ ሰው አምላክ አይሆንም። በባህሪ አማልክት አይሆንም። በባህሪ እንዴት ሰው በባህሪ እግዚአብሔር እንዴት ይሆናል? በባህሪ እግዚአብሔር አለ ሰው በባህሪ አምላክ ይሆናል? አይሆንም። በባህሪ ደረጃ ለውጥ አናመጣም። በጸጋ የተባለው ለዛ ነው። አምላክ ዘበጸጋ የሚባለው ለዛ ነው። እና ባህሪማ ከባድ ነው። ከባድ ይሆናል። ትክክል። ግን አማልክት ናችሁ ሁላችሁ የእግዚአብሔር ልጆች ናችሁ ተብሎ እንደተጻፈ ማለት ነው መዝሙረ ዳዊት ምዕራፍ 82 ላይ። እሺ ሰው ምንድነው? አዎ ቅዱስ ቁርባንን አስታወሳችሁኝ። እና እንዲህ ያለ ፍሬያማ ህይወትን የምንኖረው ቅዱስ ቁርባንን መርሳት የለብንም። ትላንት ብያችሁ ነበረ። ቅዱስ ቁርባን መረሳት የለበትም። ያለ ቅዱስ ቁርባን ምንም ፍሬያማ መሆን አይቻልም። ትሞክራለህ፣ ወዲያው ትወድቃለህ። ትወድቃለህ። ኢቨን ቅዱስ ቁርባን አንዴ ከተቀበልክ በኋላ ራሱ ቅዱስ ቁርባንን አታቋርጠው፣ ሁሌም በዛው ቀጥል። ከቅዱስ ቁርባን አትራቅ። ጌታ በአንተ የሚኖረው አንተን በጌታ የምትኖረው በዛ ሚስጥር ውስጥ ነው። የእግዚአብሔርን ጸጋ የምንቀበልበት ነው። ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ምስጢር ነው እና ከዛ ጸጋ ማግኛ ምስጢር ጭራሽ ነው መራቅ የሌለብን እና ፕሊስ እሱን እንዳንረሳ እና በተቻለን አቅም ቶሎ ወደ ቅዱስ ቁርባን መቅረብ ብንጀምር በጣም መልካም ነው። ባለፈው እንዳልኳችሁ ነው። ፍራቸው በጣም ጥሩ ነው፣ ደስ ይላል ቅዱስ ቁርባንን መፍራት። ምክንያቱም የጌታ ስጋ ስለሆነ ማንም እሱን ወርዝ የሚያደርግ የለም። ስለዛ ምንድነው በምህረቱ ብቻ ነው የምንቀርበው። በቸርነቱ ንስሐ ገብተን በቸርነቱ ነው የምንገባው። ንስሐ ገብተን በቸርነቱ ነው የምንቀርበው። በምህረቱ በቸርነቱ ነው የምንቀርበው እና እሱን ጥሩ ነው። ፍራቻው ጥሩ ነው። ትህትናው ጥሩ ነው። እሱ ግን ሊያርቀን አይደለም የሚገባው። ሊያርቀን አይገባም። ከቅዱስ ቁርባን ካራቀን ይሄ ኖርማል ፍራቻ ትህትና ምናምን ብቻ ሳይሆን ይሄ በጣም ሰይጣናዊ ሊሆን ይችላል።
ሰይጣን ነው ከቅዱስ ቁርባን እንድንርቅ የሚፈልገው። ስለዛ በጣም በፍርሃት ሆነን አዎ፣ ግን እንቅረብ። ከቅዱስ ሚስጥር የሚያርቀን ምንም ነገር ሊኖር አይገባም እና ከቅዱስ ቁርባን አንራቅ። አትፍሩ ማለት አትፍሩ ኢነሴንስ ገና ለገና የሆነ እሰራለሁ ኃጢአት ምናምን በሚለው እንትን አትበሉ። ልትሰሩ ትችሉ ይሆናል ምናልባት ብንሰራም፣ ግን መልሰን ደግሞ ንስሐ ገብተን ደግሞ መቅረብ ተመልሰን ወደዛ ወደ ቅዱስ ቁርባን ማለት ነው። ስለዛ የሆነ ነገር ትበድልና ተመልሰ ወደ እግዚአብሔር መሮጥ፣ ተመልሰ ወደ ጌታ መሮጥ። ኃጢአትም ሰርተ በዛው አትቀጥል ማለት ኃጢአትን ሰርተ በዛው ለጌታ ፊትን አዙረ አትሩጥ። ኃጢአት ልክ ስትሰራ ይቅርታ ብለህ ቶሎ ብለህ ልክ ልጅ አባቱን ሲያስከፋ ወደ አባቱ ሮጦ እንደሚመጣ አንተም ጌታ ልክ ስታስከፋ ወደ ጌታ ተመልሰ ሮጠና እና እንደዛ ልናደርግ ይገባል። እና ፕሊዝ አስቡበት። ክርስቶስን ማለት እንደዚህ መማማር ብቻ አይደለም፣ ህይወታችን ደግሞ ሊማርክ ይገባል። አሁን የእግዚአብሔርን ቃል መማማር ላይ ጌታ ይመስገን። ለክርስቲያን ታውቃላችሁ ጋይስ፣ ሰውን መውደድ ማፍቀር፣ ለሰው ማዘን፣ ይሄ በጣም በክርስትና ውስጥ ትልቁ ትእዛዝ እንግዲህ ካሉት ትእዛዞች ውስጥ ምናልባት ሁለተኛው የምንለው ይሄን ነው። ፍቅር ነው። እግዚአብሔርን ማፍቀር፣ እግዚአብሔርን መውደድ፣ እርሱን ብቻ ማምለክ አይደለ? የመጀመሪያው ይሄ ነው። ቀጥሎ ግን አሁን ቅድም ያነበብኩላችሁ የወንጌል ክፍል ላይ ራሱ ፊተኛይቱ ትእዛዝ የትኛዋ ናት ተብሎ ሲጠየቅ ጌታችን ኢየሱስ የመለሰው እርሱን ነው። እርሱን ብቻ ማምለክ፣ እርሱን በፍጹም ልብ መውደድ እና ቀጠል አድርጎ ደግሞ ባልንጀራህን እንደ ራስህ አድርገህ ውደድ የሚለው እርሱ ነው ይላል። ባልንጀራህን እንደ ራስህ አድርገህ ውደድ። ስለዛ ህግ ሁሉ የሚጠቀልለው በእነዚህ ነው። ሰዎችን የምትወዱ የምታፈቅሩ ከሆነ አትሰርቋቸውም። አትስረቅ የሚለው ይኸው በዚህ ይጠቃልላል። አትግደል፣ አትገድሏቸውም። ኦፍኮርስ አትዘሙትም እና ሌሎችንም አትፈጽምባቸውም ከሰዎች ጋር ባለው እንትን ማለት ነው። እና ምንድነው ፍቅር፣ እርስ በርስ መዋደድ፣ ይሄ ግድ ነው። እና ይሄ ሁሉ ነገር ግን የሚመጣው እንዴት ነው? ሰው ለምሳሌ ከራሱን ብድግ አድርጎ መውደድ ይችላል? ሰው ማለት ፍቅር ከእናንተ ይጀምራል? አይጀምርም። ከእግዚአብሔር ነው የሚመጣው። ፍቅር ከእግዚአብሔር የሚመጣ ነው። እናንተ የፍቅር ምንጭ አይደላችሁም። የፍቅር ምንጭ እግዚአብሔር ነው። እግዚአብሔር ነው ፍቅር። እግዚአብሔር ፍቅር ነው እና እግዚአብሔር እናንተን ወደዳችሁ እና የወዳችሁና ከጌታ ጋር ባላችሁ ግንኙነት ውስጥ የክርስቶስ ፍቅር በልባችሁ በጣም ስለሚፈስ እግዚአብሔር ደግሞ ሰውን ሁሉ እንዲሁ ስለወደደ እግዚአብሔር የሚወደውን እናንተም ትወዳላችሁ። አያችሁ፣ እግዚአብሔር የሚወደውን ሁሉ እናንተም ትወዳላችሁ። ስለዛ አሁን ከክርስትና ውጭ ያሉትንም ሰዎችንም ቢሆን በእምነት እኛን የማይመስሉንም ሰዎችም ቢሆን ምንም እንኳን እምነታቸውን ብንጠላው፣ አስተሳሰባቸውን፣ የተለያዩ ድርጊቶቻቸውን ብንጠላ እንኳን እነሱ ግን የሚያሳዝኑ የምንወዳቸው አይነት ሰዎች ይሆናሉ። የምንወዳቸው ሆኖ ከእነርሱ ጋር በትምህርት እንካፈላለን አይደለም። ይሄ አይቻልም። አዋዋላችንን ሁሉ ከእነሱ ጋር እናደርጋለን ማለት በፍጹም አይደለም። ይሄ አይደለም። ዮሐንስ ማንም ይህንን ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላም ራሱ አትበሉት እስኪል ድረስ ተናግሯል። እንደዚህ ምንፍቅናዊ አይነት ትምህርቶች የሚያስተምሩ ሰዎችን በዚህ ደረጃ ነው የሚናገርለት መጽሐፍ ቅዱስ። ግን ለእነርሱ ግን ያለን ፍቅር ግን ትልቅ ይሆናል። እስቲ እና ስለ ነፍሳቸው ማሰብ እንጀምራለን። ስለ ነፍሳቸው ስለ እነርሱ ነፍስ ማሰብ እንጀምራለን። ለእነርሱ መጸለይ እንጀምራለን። እንጸልያለን። አሁን ለምሳሌ ራስን አራ ኮመንቶ ፊሉኛል እንዲ አራ ልወጣ ነው አንዴ ልወጣ ስለሆነ ነው። እናንተ ሰዎች ተውት እባካችሁ። ቆይ ልወጣ ነው። ካጠፋሁኝ በዛው ልቀጥል እችላለሁ እና ሊያስመሸኝ ይችላል። እና ምንድነው እንጸልይላቸዋለን ወይ? እንጸልይላቸዋለን ወይ? እና ልንጸልይላቸው ይገባል። እና እንደዛ የሚባል ነገር እኮ አለ ማለት የሆነ የምትጸልዩለትን ሰው አጣሉትን። በነገራችን ላይ በተአምር የምትጸልዩለትን ሰው አጣሉ። ለምሳሌ አንዳንድ ጊዜ የሆነ የማይመቸኝ ሰው አለ ምናምን የምንለውን ነገር ሊኖር ይችላል አይደል? የማይመች ሰው አለ ምናምን የምትል ከሆነ ይህ በጣም አደገኛ ነው። በጣም ክፉ ነው። በጣም ኃጢአት ነው። ሰውን አንዳንዴ ምን እንደሆነ ሳታውቀው ዝም ብለን ልጠላ ትችላለን። እና ይህ በጣም ኃጢአት፣ በተለይ በመንፈሳዊ ሕይወት ውስጥ ያለ ሰው አንዱን ሌላውን ሰው የሚጠላ በጥላቻ ደረጃ የሚጠላ ከሆነ ይህ በጣም አደገኛ የክርስቶስ በቃ አይደለም። ማንም በብርሃን አለው የሚል ግን ወንድሙን የሚጠላ እርሱ በጨለማ አለ ይላል ዮሐንስ በመልእክቱ። በማን አለ? በጨለማው አለ። በብርሃን አለው ብሎ ግን ወንድሙን የሚጠላ ከሆነ ስለዛ ምንድነው? ለምሳሌ እንደዚህ የሚደብራችሁ የምትጠሉት አይነት ሰው አለ ብላችሁ ውስጣችሁ የምታስቡት ካለ ማለት ነው ያን ነገር ልሰጣችሁ ነው ዛሬ። ይህን ነገር መቅረፍ የምትችሉበትን
ኦኬ አይዟችሁ ማለት ካለ አያሳስብም። ካለ እኛ ጋር የሆነ የምንጠራው ሰው ካለ እንደምናደርግለት እንጸልይለት። ኦኬ እንጸልይለት። እግዚአብሔር አብዝተህ ባርከው፣ ሁሌም ከእርሱ ጋር ሁን፣ በነገር ሁሉ አንተ እርዳው፣ አትለየው። ኦኬ ከአንተ ጋር አኑረው፣ ሁሌም አንተ አክብረው። ልክ እንዲህ ያልክ ስትጸልይለት የምትጸልይለትን ሰው ደግሞ መልሰህ ደግሞ አጣላውም። ክፉ ነገር አትመኝለትም። አትመኝለትም። ይሄው በእግዚአብሔር ፊት ቆመ ለእርሱ እኮ መልካም ነገር መጸለይ ጀመርክ። ኦኬ መልካም ነገር መጸለይ ጀመርክ። ስለ እርሱ ስለ መልካም ነገር መጸለይ ስትጀምር አጠለውም። ኦኬ ስለዚህ አሁን አንዱ አንዱን መጥላት የለበትም። አንዱ አንዱን የሚጠላ ከሆነ እግዚአብሔርን እወዳለሁ ማለት አይችልም። ዮሐንስ አሁንም እሱንም ይላል። ኦኬ ከጠገብ ያለውን ወንድምህን ካልወደድከው እግዚአብሔርን እወዳለሁ ማለት አትችልም። ሽውር ቅዳሜ አለ፣ ከዛ ደግሞ ትንሣኤ አለ እና አርብ ደግሞ እንሰግዳለን የጌታን ሕማም እያሰብን ለተቀራኒው እና በዛም ይነቅፉናል ፕሮቴስታንት ወንድሞች እና አንተ የምትነቅፈን ከሆነ ካገኘው ከተገናኘን አይቀር በነ ሆሳዕና በነ አርብ ዕለት በስነ ስቅለቱን እያሰብን በእነዚህ በምናደርጋቸው ቀኖናዊና ዶግማዊ ስርዓቶች አንተም ትነቅፈን ይሆን ወይ ለማለት ነው ይሄን የገባሁት። ታንኪ መዝሙር እየሰማሁ ነበር። ያው ምናልባት ርዕሱም የገባንበትም እንደው በአጋጣሚም ነው ዘው ብዬ እግሬ ጥሎኝ የገባሁት። እንዲሰፊ ነገርም ለማውራት ጊዜም አሁን የለኝም። የምወጣበትም ነገር አለ። ያው ከነ ገብረ ሚካኤል ጋር በአንዳንድ ነገሮች ተግባባ። እንደው በመንፈሳዊው ዓለም ያለ በሁላችንም ቤት ያሉት ነገሮች በሙሉ የሁላችንም ችግር ነው ብለን ለምን አንወስደውም የሚል ነገር ላይ ተግባባን። ደስ የሚል ነገር ነው። እናንተ እንዲናችሁ እኔ ያው አይመቸኝም። አንዳንድ ነገሮችም ክሊር አደረኩለት። ትሳደባለህ፣ አንዳንዴ እንደምትሳደብ ነው የምናውቀው አለኝ። አይ እኔ ስድብ አይደለም፣ አንዳንድ የማውቃቸውን ፋክቶች ያው ፖፕ አፕ ስለማድረግ እንደው ስድብ ስለሚመስል ነው እያለን በጣም ፖዚቲቭ ነገሮች እያወራን ነበረ። ምናልባት በኋላ ያለው ነገር እሱ ምንድነው ያው የሰዎች ሁሉ መጨረሻ ያው ብለው ወደ ኦርቶዶክስ ይመጣሉ ሲለኝ እኔ ደግሞ እንዲህ አይነት ነገሮች ያነበብኩኝ ሰዎች መንፈሳዊ ኮሌጅ ሲገቡ እንደውም ኦርቶዶክስን ይተዋሉ። ምናልባት ኢንላይት እንዲሆኑ አዲስ ኪዳንን፣ ብሉይ ኪዳንን፣ ስነ አፈታትን ወዘተርፈ ሲማሩ የሚሄዱበት ነገር ፋክት አለኝ። ምክንያቱም አንድ ስምዐ ጽድቅ የሚል መጽሔት ያወጣው ነገር የሰዋሰው ብርሃን ቅዱስ ኮሌጅ ተአምር ካልሆነ በቀር ዶክተሩ አይወጣበትም ይላል። ወንድሜ ሰዋሰው ኮሌጅ መምህራን ኮሌጅ ገብተህ ተምረህ ታውቃለህ? መምህራን ኮሌጅ አይደለም፣ ዩኒቨርሲቲ አካባቢ ነው የተማርኩት። በሀገር ውስጥም በሀገር ውጭ ገብተህ ተምረህ አታውቅም? መንፈሳዊ ኮሌጅ አዎ፣ ገብተህ ተምረህ አታውቅም? የፕሮቴስታንት ኮሌጅ ነው የተማርኩት። ገባኝ ነው። እኔ አሁን ስለ ሰዋሰው ስለ የኛ ኮሌጅ ነው ስለ የኛ ገብተህ አታውቅም? ገብቼ አላውቅም። ኦኬ እሺ፣ በጣም ጥሩ። ለምሳሌ ሰዎች በተለይ ተሐድሶ የሚሆኑ ሰዎች እዛ የገቡት ሰዎች ኢንፎርሜሽኑ አለ ህይወታቸው? ኢንፎርሜሽኑ የለኝም፣ ግን ሀሳቤን አላስጨረስከኝም። እንትኑ ምን እንደሚል ሀሳቡ ስምዐ ጽድቅ የጻፈው ነገር ዮሐንስ ስምዐ ጽድቅ የቤተክርስቲያኑ መጽሐፍ ነው። እኔ ስለማውቀው ነው እየጠየቅኩ ያለሁት። አንተ የተጻፈ ነገር ብቻ ይዘህ ነው ከዚያ የራስህን ኮንክሉዥን ሰርት የመጣው። እኔ ደግሞ አባቶቻችን በዛ በመንፈሳዊ ኮሌጅ ያሉ ተማሪዎች ተሐድሶ እየሆኑ ነው ሲሉ ከምን አንጻር እንደሆነ ስብሰባው ላይ የተገኘው በመሆኔ እነማ ተሐድሶ ተብለው እንደወጡ በስለማቅ ህይወታቸውን ስለማቅ በምን አይነት መልኩ አጣመው እና ወደ ምንፍቅናው ህይወት እንደገቡ ስለማቅ ነው። አንተ የተጻፈ ነገር ነው የምትነግረኝ። እኔ ደግሞ እዛው አብሬ ቁጭ ያለውን ነው የምጠይቅ ያሉት እና የጠየቁ ለዛ ነው። ገብተህ ታውቃለህ ስልህ ገብቼ አላውቅም አልከኝ። እዛ ተምረው ተሐድሶ የሆኑ ሰዎች ተሐድሶ ከመሆናቸው በፊት ህይወታቸውን ታውቃለህ ስልህ አላውቀውም አልከኝ። ግን የተጻፈ ነገር ብቻ ነው ያስከው እና ትክክለኛ ነገር ነው ኮንክሉዥን ነው ታስባለህ? አይ እኔም እኮ አንተ ኮሜንት እንድታረግበት ነው ሐሳቡን እስቲ ኮሜንት አርግበት ብዬ ነው። ምን ይላል? ሁለት መስመር እኮ ነች፣ ረጅም ነገር አይደለም። ሶስቱ አንጋፋ መንፈሳዊ ኮሌጆች ማለትም ቅድስት ሥላሴ፣ የመቀሌው ከሳተ ብርሃንና ሰዋሰው ቅዱስ ጳውሎስ የመናፍቃን መፈልፈያ ሆነዋል። ከሳተ ብርሃን ኮሌጅና አመራሩን ጨምሮ 50% ተሐድሶ ናቸው
ይላል ስማ ጽድቅ። እስቲ አሁን እዚህ ላይ ኮሜንት አድርግልኝ መዝሙር ቪዲዮ ክፈት። ምኑን ላሳየህ? ያነበብክበትን ትልቁ ላይ ሆንና አብረና ቪዲዮ ክፈትና። ላፕቶፕ ላይ ነው። ላፕቶፕ ላይ ነው። ይሁን ችግር የለውም። ማሳየኝ ስማ ጽድቅ ምናምን ስላልክ መቼ ታተመውና እሱን እንድታሳየን ፈልጌ ነው። አይ ላፕቶፕ ላይ መሆኑ እኮ በወርድ የተጻፈው ነገር እኔ እኮ ውሸትን ብናገር ኮንቪንስ አያደርግም። በቪዲዮ እኮ ዋሻ አላልኩም ወንድሜ። ያነበብክበትን ማቴሪያል ለሲ እንየው ከፍተን ያልኩት ከላፕቶፕም ይሁን ከምንም ይሁን ይጠቅማል ብለህ ነው? እሺ ሌት ሚ አዎ ወንድሜ ይጠቅማል። የዚህ ሙሉ ርዕሱን አሳየኝ። ምክንያቱም ከላይ ስለ እምነት ምናምን ስለ ያወራል ከላይ። ስለዚህ በመሃል ላይ የገባ ጽሁፍ ነው ይሄ። ሰው ማን ነው ጸሐፊው? እሱን አሳየኝ። እኔ ነኝ የጻፍኩት አልኩ እኮ በእጄ ከመጽሐፍ ወስጄ ከሐሳቡ ነው ወስጄ። ያስቅ ይችላል። እኔ ለዚህ ነው እኮ ከዋሻው ስማ ጽድቅን ፈልጌ ማምጣት እችላለሁ። ራሱ መጽሐፉን ወንድሜ አሁን ይሄ እውነት ኖርማል ነው ብለህ ነው ግን በጣም በኩራት የምትናገረው እንዴ? በጣም እንጂ ወይ እኔ አንተ ቦል ይቅርታ አድርግልኝ ነው አፍራለሁ። ለምን እንደማፈልግ ውሸታም ካልኩኝ እኮ አውትራይት ወይ ኮት የተደረገ ከሆነ አሁን ጽሁፍ ሲዘጋጅ ኮት ሲደረግ መጽሐፉ ገጹ ቆይ ለመዝሙር ተወለት ችግር የለም። ምን ያወራሉ ሲሲዬ? መዝሙርና እነሱ ለምሳሌ እኔ አሁን አንድ ነገር ስጽፍ ከሆነ ነገር ላይ ኮት ሳረግ እትመት ዓመተ ምሕረቱን ገጹን ምናምን እጽፋለሁ። አሁን አንተ ከስማ ጽድቅ ላይ ወሰድኩ አልክ። ስማ ጽድቅ በጣም የታወቀ መጽሔት ነው፣ ጋዜጣ ነው። የትኛው እትም ላይ በስንት ዓመት የታተመው ላይ ስንተኛው እትም ላይ እና ገጽ ስንት ላይ ያገኘው አሳየኝ። እሱ በቃ እሱ ልክ ነህ። ፕሮፌሽናሊ እኔ አሁን መጽሐፍ ጸሐፊም ወይ ምናምን አይደለም። ለራሴ መረጃ ግን ያችን ፓርት በእጄ ተይቤ ያስቀመጥኳት እንትኔ ነች። አይ እንደዚህ አይነት ጽሁፍ የለም ከተባለ በሌላ ጊዜ ላይ ሶርሱን ፈልጌ አክሰሱም ስላለኝ አመጣለሁ። ግን አንፎርቹኔትሊ ምን ታደርጋለህ መሰለህ ወንድሜ መጽሔቱ እሺ ገጹ ምን ታደርጋለህ? ቆይ ስማኝ፣ ይኸውልህ አንድ ነገር አለ የሚባለው ሪፈረንሱ ስጠቅስ ነው። አንተ የጻፍከው አንተ በእጅ የጻፍከውን ነገር አንተ ጴንጤ ነህ። ጴንጤ ስለሆንክ ሁሌም ኦርቶዶክስን የሚቃወም ነገር ትጽፋለህ። ይሄ ምንም ችግር የለውም ጴንጤ ስለሆንክ። ስለዚህ ያን ነገር እንዲያው ስትቃወም እኔ መሰለኝ የነበረው ስክሪንሻት ነው ነበር ያልከው መጀመሪያ ሰምተህ ከሆነ ቅድም እንደኔ ያልከኝ የነበረው ሪዮ አስታውሰህ ከሆነ ስክሪንሻት ነው ነበር አልኩም። በእጄ ጻፍኩት ነው ያልኩት። አላልክም? አይገርምም? አላልክም? ይኸውልህ በእጄ በወርድ ያልኩት ያሬድ አይ ዶንት ኤክስፔክት ከአንተ ያላልኩትን ነገር አለ። ምን ኤክስፔክት ማታረገው ዮሐንስ? ያላልኩትን አለ ማለት መዝሙር እንዴ ስክሪንሻት ያሬድ ይቅርታ ወርድ ላይ የሁለት ደቂቃ ልናገር እንደው ልክ ነህ። በጣም ስላላስቻለኝ የለም። ዮሐንስ ሰላም ነው? ሰላም ነው። እንዴት ነህ? ሁላችሁንም ሰላም ብያለሁ። ያብዬ ነው ደምዬ ይላሉና አበው ደግሞ ጭራሽ ያንተንም ማሳፈር አልፈህ እንደገና ለወደ ያሬድ ለአንተ አልጠብቅም ስትል እኛ እናፍራለን። በጣም ትልቅ ሰው ነህ ስናይክ አጋጣሚ ሆኖ አየውክ ትልቅ ሰው ነህ እና በጣም ነው የሚያሳፍረው አሁን የሰራኸው ስራ ማለት ነው። እውነቴን ነው። እኔ ፕሮቴስታንቶችም እያፈሩ እያየው ነው። እያፈሩ ነው ፕሮቴስታንት ነው ነቆራ ሳይሆን ይሄ እኔ እናንተ ወንድማማቾች ነን። ነገም ስለምንገናኝ እንዳትደግመው ነው። እንዳንተ አይነት ሰዎች አሁን መተው እንደዚህ እንዳይደግሙ በእኔም በኩል ያሉት እኔም እንዳልደግም እንዲህ አይነት ነገር ትልቋን ቤተክርስቲያን ትልልቅ መንፈሳዊ ኮሌጆቿን አንስተህ እነሱን የፕሮቴስታንት ናቸው ለማለት የምትሄድክበት ጥረት ግረት እንደዚህ ወርዶ ማለት ነው በቅሌት መልክ ሲጋለጥብህ ሶሪ የኔ ጽሁፍ ነው ይቅርታ አድርጉልኝ መስሎኝ ነው ወደፊት ካገኘሁት ምንጭ ይዤ እመጣለሁ እንደ ትልቅ ሰው ይባላል እንጂ አንተ ተታ ያብዬ ነው ደምዬ በቃ ስለዚህ ይቅርታ በል አለለም። ይቅርታማ አለ ትልቅነት ነው። በዚህ የሚከብር ክርስቶስ የለም ወዳጄ። በውሸት ሰውን በማጭበርበር በማታለል የትኛውን ክርስቶስ ልታስከብረው? አንዳንዴ እውነት ፋክት ሲወጣ መቆጣትና ላንተ ይቅርታ አድርግልኝ፣ ላንተ ይቅርታ አድርግልኝ። አመሰግናለሁ። ላንተ እኔ ይቅርታ ጠይቃለሁ። 2007 በጥቅምቱ ሲኖዶስ ላይ መንፈሳዊ ኮሌጆች የታድሶ መፈልፈያ ሆነዋል ይላል የመጀመሪያው ነው። የትኛው ነው ሶስቱን አሳየን ያንተን ጽሁፍ ያሳየን ነው ነገር ግልጽ እኮ ነው። አቦል መንፈስ መምህር አሸናፊ ቆይ አንድ ጊዜ ከኔ ጋር ነበር አይደል መጀመሪያ ስትናገር የነበረው
ሬፈረንስ ነው አምጣልኝ ያለ። አንተ ጻፊ ኮምፒውተር ላይ ከሆነ መጽፈው እየተናገረ ያለው መዝሙሬ ሳይቴሽን የሚባል ነገር አለ ወንድም አለም። ሳይቴሽን ማለት እንዳንተ አይነት እንደዚህ ኮምፒውተር ላይ የሚጽፉ ሰዎች ፉትኖት የሚባል ነገር አለ ከስር የምትጻፍ ሳይት ማድረግ አለበት። ኦኬ ስለዚህ ያንን ሳይት አሁን አንተ እየጻፍከው ነገር በጣም ከባድ ነው። አንደኛ ፕሮቴስታንት ነህ አንተ፣ ሁለተኛ ደግሞ የኦርቶዶክስን ቤተክርስቲያን የኛን ቤተክርስቲያን ስም ለማጠልሸት የወጣ ሰው እስከሆንክ ድረስ ማጠልሸት የምትችለው ዊዝ ሬፈረንስ ነው። ሬፈረንስ የት አለ? ሳይቴሽን የት አለ? አምጣልኝ እንጂ ያልኩህ ነው። ይሄ እኮ አንድ ጂኒየስ የሆነ ሰው ስማ ቆይ አንድ ይወልድ ስማ ነገር የለም ሳይሆን አንድ ጊዜ እንጂ ዮሐንስ እኮ እኔም ልናገር ስማ አንድ ጊዜ ወንድም አለም ስማ እንጂ እንዴ ቆይ ችኩል ለምን ትላለህ እንዴ? አንድ ይወልድ በጣም ይሄን ጥያቄ ለማንሳት ጂኒየስ መሆን አይጠበቅበትም። ማንም ሰው አምጣልኝ ማስረጃ እያለክ ነው ያለው። ስለዚህ አሁን አንተ ስጽፍ ማስረጃህን ማስቀመጥ አለብህ። ከመጽሔት ላይ ወሰርኩኝ ብለሃል። ያንኑ መጽሔት ከስር ይወልድ ሌላ ጊዜም ቢሆን ሰመር ታረግና ከስር ሳይቴሽን የምትባል ነገር አለች። ካላወቅ እኔ ላሳይ ይችላልሁኝ ይጻፋል ከስር። ኦኬ ስለታድሶ ነው። ስለዚህ አትቃጭም ሩቅ ነህም አትበለኝ ሩቅም አይደለሁም። ግን እነዚህ ሰዎች በምን እንደሚኖሩ ደሞዝ ትተው እንዲህ ብለው ተካከልክ። በቃ አሁን ተስተካከለ። አሁን አየህ በቃ ጥሩ መጣህለት። አሁን ታድሶ ነው ማለት ነው። በቃ አሁን ጥሩ መጣህለት። አሁን የወንጌል አማኝ ነኝ ግን የታድሰው ልባለኝ ሙሉ ወንጌል ነኝ ለምን ትለኛለህ? ቀድሞው ነው ሙሉ ወንጌል ነው የታድሶ ልባለኝ አገልግሎታቸውን እደግፋለሁ። ከኩዬ ነው ነው ቆይቶ ስማው ግድ የለም። ይኸውልህ ወንድሜ አሁን ፕሮቴስታንት ነኝ ታድሶ ልባለኝ አልክ። ይሁን ኦኬ። አሁን ስለ ታድሶ እናውራ ጥቂት። እሺ አለ አይደል? አለ አታየውም እንዴ? ፕሮፋይል ፒክቸሩን ብቻ አይልኝ እኮ መዝሙሬ መቶኛ ጋር አቺ ዮሐንስን አውቀዋለሁ። መቶኛ ጋር የሚታደፈው ስድብ እኮ እሱ እኮ ነው የሚያናደኝ ነው። ያሬና አይው አን ፕሮፋይል ኬኩንዬ እኛ እኮ ተሐድሶዎች ፕሮቴስታንት ናችሁ ተው ስንላቸው የለም ተሐድሶ ነን ይሉናል። ይሄው ፕሮቴስታንት መሆናቸውን እነ ዮሐንስን የመሰሉ ምስክሮች አሉንና በጣም ደስ የሚል የሆነ መግለጫ ነው የተገለጠልን። በነገራችን ላይ ያሬድ ጨርስ እንጂ እኔም ቲዮሎጂ ውስጥ ገብቼ የወጣው ሰው ነኝ። እነማ ቅጥረኛ ደሞዝ ትተው እንደወጡም አንድ ባንድ ትነግረናል። እኛ ደግሞ እነማን የፕሮቴስታንትን ተልእኮ ይዘው መጥተው እንደወጡ እንነግርሃለን። ከኔ ጋር አብሮ ተምሮ ሳይጨርስ የወጣ ሰው ሁሉ አለ። አሁን እዚሁ ቲክቶክ ላይ ያለ ሰው ጨርሻለሁ ቲዮሎጂ ያለ ሰው ከዛ በኋላ እንዴት አድርገው ደግሞ ካርዱን እንደሚያወጡት እናውቃቸዋለን። አላማቸውን እናውቃለን፣ ምናቸውን እናውቃለን። ስለዚህ የትም እንትን አይሉም። ለማንኛውም ያው ተሐድሶ ፕሮቴስታንት እንደሆነ በግልጽ እየነገርከን ነው። ቀጥሉ ያሬድዬ። ግን ተሐድሶ ፕሮቴስታንት ቢሆን ችግር አለው ማለት በመጽሐፍ ቅዱስ ብቸኝነት፣ በኢየሱስ ክርስቶስ አማላጅነት፣ በአማኞች ሁሉ ክህነት ወዘተ በመጽሐፍ ቅዱስ እውነት ላይ ከተስማማ እኮ ልናወራ ነው እኮ አሁን ይኸውልህ አሁን ስለ ተሐድሶ ልናወራ ነው። አሁን የምጠይቅ ጥያቄ ቤተክርስቲያኗ ከየትኛው ዓመት ጀምሮ ያለው ትምህርቷ ነው መታደስ ያለበት ብለህ ነው የምታስበው? ዝርዝር ውስጥ መግባት ፍላጎቱ የለኝም። አሁን ምንድነው ታዲያ ለምንድን ነው ዮሐንስ እኔ እናንተ የምናወራው? ወንድሜ እኔ እናንተ ስለ ጤፍ፣ ስለ ሽምብራ፣ ስለ ስንዴ አናውራም፣ ስለ መኪና አናውራም። እኔ እናንተ የምናወራው ስለ እምነት ነው፣ ስለ ሃይማኖት ነው የምናወራው። ስለ ቤተክርስቲያኗ ልትወቅስ ሞክር ቅድም። ኦኬ አሁን ደግሞ እዚህ ደረስን። ስለዚህ ተሐድሶ ነኝ የተሐድሶ ልባለኝ አልክ። አሪፍ ጥሩ ኦኬ። ስለዚህ ስለ ተሐድሶ ልጠይቅ አልኩኝና ቤተክርስቲያኗ ከየትኛው ዓመት ጀምሮ ያለው ትምህርቷ እንዲታደስ የምትፈልገው ነው ጥያቄ። ቲዮሎጂካል ሂስትሪ ውስጥ መግባት ፍላጎቱም የለኝም። ግን የተሐድሶ ልብ አለኝ ስል በመጀመሪያ ቤተክርስቲያኗን ለመውቀስ አይደለም። የተሐድሶ ልብ አለኝ ማለት ሐዋርያው ጳውሎስ ለወገኖቹ ይቀና ነበር፣ ስለ ወገኖቹ ይቀና ነበር። በስጋ እንኳን ተለይቼ በጠፋ እንዳለው ኦርቶዶክስ ቤተሰብ ስለወጣ ለኦርቶዶክስ ወንድሞቼ እቀናለሁ። መልካም። ስለዚህ ጥያቄን አልሰማከውም ዮሐንስ? ጥያቄን አልሰማከውም? መዝሙር ያቀረበልን ጥያቄ ድርገምልህ። እኔ አጭር እኮ ጥያቄ ነው ያቀረበልን። የትኛው የቤተክርስቲያኒቱ አካል ወር ደግሞ ትምህርት ነው እንዲታደስ የምትፈልገው? ተሐድሶ ነኝ ብለሃል። የቱን ነው መታደስ ያለበት ንገረን እያለ ነው ያለ። ንገረው አንተም ይሄ በልና ንገረው። እሱን እነ መሪጌታ ጽጌን ሙስሊም በዘተ እነሱን ማናገር ነው
ቦርድ ሜምበር ነኝ። በአንዱ ውስጥ አድሚኒስትሬሽን ነገሩን ኦቨርሲ ያደርጋለሁ። መንፈሳዊ እንቅስቃሴ ሄዱን ወዘተርፈ እንላለን። ስራዎችን ኦቨርሲ የማድረግ ነገር ይኖራል። ግን በዛ ውስጥ የምነግራቸው ነገር ምናልባት ሌባ ናቸው፣ አጭበርባሪ ናቸው ለሚለው ዮሐንስ ደሞዝ አረኛ የምናውራ ሰው እንዴ አውራ ስትባል ማውራት አልፈልግም ትላለህ። ስለዚህ ማውራት ካልፈለክ ምንድነው የምናወራው? እኔ ኮንሱን ያልገባኝ ቤተሰብ ደህና ነው ስራ ጥሩ ነው እንባባልና ወይን ላይ ምክንያቱም አውራ አልኩ እድል ሰጠው። ከየትኛው ዘመን ጀምሮ ያለው ትምህርቱ አይስተካከል ብዬ ጠየቅኩ። ማውራት አልፈልግም አልክ። ስለዚህ የመጨረሻውንም እድል እስጥ ማውራት ከፈለክ እኔ ጋር ሌሊት ነው በጣም እና በቃችን አንድ መልእክት፣ አንደኛ ሰላም ልበላችሁ በደንብ በስርዓቱ፣ ሁለተኛ ለኬኩም ሆነ ለሌሎች ወንድሞቻችን በተለይ እንዲህ ተብሏል እንዲህ መጽሔት ላይ እንዲህ ሲሉ ማስረጃ መጠየቅ አለባችሁ፣ ማየት አለባችሁ እና ከገድላትም ከድርሳናትም እንኳን ቢጠቀስ ተገልጾ ግዕዙንም እያየን አማርኛውንም ትርጓሜ እያየን ግዕዙንም መነሻውን እያየን እንደዛ ነው የሚገባውና ወንድማችን ቅድም ዝም ብሎ ሲናገር ነበረ። ስማ ጽድቅ ሲል ነው። ስማ አንድ ነገር ሜንሽን ከተደረገ መጽሐፍት ሜንሽን ከተደረጉ ወዲያውኑ መረጃ መታየት አለበትና ለሌላ ቀን እንደዛ ቢሆን መልካም ነው። ተሐድሶዎች ከገቡ እንግዲህ እኔን ወክላችሁ የምትጠይቁኝ ጥያቄ እነ መምህር ቢኒም ሌሎቻችሁም የትኛው ትምህርቷ ሳይሆን ከየት ዘመን ጀምሮ ያለው ትምህርቷ ነው አሁን መጠየቅ ያለብን። ምክንያቱም የትኛው ዘመን እነሱ ነበርን ይላሉ። ቤተክርስቲያኗ ግማሽ ትምህርቷ ትክክል ነው፣ ግማሽ ትምህርቷ ተሰተን ይላሉ። ኦኬ ስለዚህ ከየትኛው ዘመን ጀምሮ ያለው ትምህርቷ እንግዲህ ቤተክርስቲያኗ ከ2000 ዓመት በላይ ሊሆናት ነው። ስለዚህ እነ ተሐድሶ ደግሞ ገና እድሜያቸውም ጩጬ ናቸው፣ ህፃን ናቸው። ግን እናድሳት ብለዋል። ሀሳብ አይከፋም፣ ያው ምኞት ይቻላል መመኘት። ግን ወጥተው ጭራሽ እነ በጋሻውንም እንደምታዩቸው ሲምታታባቸው ግራ ሲገባው ታያላችሁ። ብዙዎቹ እንዲሁም ከተሐድሶ የመጡ ሲመሰክሩ ሰምታችኋል። እነ እዝራን ብያለው ቅድም፣ እነ ዘማሪ ጽጌሬዳን፣ ዘማሪ ቴዎርዳኖስን፣ ዘማሪ ቀሲስ አሸናፊን፣ እነዚህ ሁሉ በተሐድሶ ውስጥ የነበሩ ናቸው። ከነ በጋሻው ከነ ትዝታው ጋር ያጡ ናቸው። ተመልሰው ግን ቤተክርስቲያኗን አሁን ይቅርታ ጠይቀው እያገለግሉ ነው። በተሐድሶ ውስጥ የነበረውን ህይወት ብዙ ነግረውናል። ተሐድሶ መሆን አያስፈልገንም ስለ ተሐድሶ ለማወቅና ከየትኛው ዘመን ጀምሮ ያለው ትምህርት ነው ቤተክርስቲያኗ ትታደስ የሚሉት እና ዘመኑን ብትጠይቁልኝ ደስ ይለኛል። ከየትኛው ዘመን ጀምሮ? ምክንያቱም ከዘመኑ ጋር የተያዙ ብዙ ነገሮች ስለምናነሳ ማለት ነው። እና አንደኛው ይሄ ነው። እንግዲህ በተረፈ እግዚአብሔር አንደበት ይሁናችሁ። አመሰግናለሁ ሲሲዬ ስላስገባኸኝ። መምህር ቢኒም ሁላችሁንም ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። አንደበታችሁና ልባችሁን እየጠበቃችሁ ሕማማት ሰሞነ ሕማማት ስለሆነ ክፉም እንዳትናገሩ፣ ልባችሁን ክፉ እንዳይናገር እንዳያስብ አንደበታችሁን እየጠበቃችሁ ይሁን። በቃ እንግዲህ እግዚአብሔር ከኔም ከእናንተ ጋር ይሁን። እሺ መዝሙር ከልብ አመሰግናለሁ መተህ ስለሰጠው ማብራሪያ። እኔም ቴንኪው እላለሁ ስለገባ። እስቲ ተሐድሶያን ካላችሁ ከታች ላኩልኝ፣ አንድ ቁጥር ላኩልኝና ላስገባችሁ። መምህር ዮሐንስም ካለ እሺ መዝሙር ጋር አክብርልን። ትክክለኛ ነገር ነው፣ ምክርን ተቀብለናል። እንደዚህ ነው፣ ከዚህ በኋላ እንደዚህ ነው የምናደርገው እኛ። ክፈቱልን ነው የምንላችሁ መጽሐፉንና እንግዲህ ፈጣሪ ያስችላችሁ። እንደዚህ ደግሞ ስትጋለጡ ደግሞ ላጥ የምትሉት ነገር እኔ በጣም ግርም ምን የሚለኝ ዮሐንስ አሁን እንደዛ ጂኒየስ የሆንክ ሰውዬ እንግዲህ ቢኒያም ቤት መጣ 10 ነገር ምጽፍ እኔ ብቻ ነኝ የማውቀው ምትል ሰውዬ አሁን ስትያ ዞር በቃ ሩጫችሁ መከራ ነው እኮ እንደው አቤት ሩጫ ቤት እኮ እናንተ አይሮጥም። አሁን ራን በቃ መሮጥ ነው። አይ መናፍቃን እንደው እኔ እኮ ግሩም እንድኛላችሁ ሆነስ መናፍቃን ነገር። አረ ሰውዬውን ብቻ ተናገራት። አረ ሰውዬው የመናፍቅ መጨረሻ በቃ ይሄ ነው። በቆሎ የጠበሳችሁ ኑሩ እናንተ ዝም ብላችሁ መንገድ ለመንገድ አይደለም። አይ ከዚህ ቀደም ሌሎች ተሐድሶያንም እኔ ቤት መጥተው ነበሩ። አሁንም ካላችሁ ላኩልኝ። ኦኬ ቢኒያም ሌላ ተሐድሶያይ ነው መሰለኝ። ቢኒያም ልኮልኛል። ቢኒያም ካላችሁ ላኩልኝ እያልኩ እሺ
ሲሲዬ በድጋሚ እንዴት አደራችሁላችሁን? ሰላም ብያለሁኝ። አሼንም ቢኒማውን የገባውንም እኔና አሽዬ ብዙ የምናውቃቸው ረጅም ነገሮች አሉ። ምንም አይነት ምክንያት የላቸውም ከቤተክርስቲያን ለመውጣት ህጸዝ ካልሆነ በቀር በነገር ሌላ የሚነሱ ስርዓት ቀኖናዎች ይስተካከሉ የሚል እኮ ነገር ቢሆን እሺ፣ ዋናው በነገረ ክርስቶስ ዙሪያ ራሱ ልባቸው አላርፍ ብሎ አልጋነችን አስገባት እስቲ ፊፍ አልጋነችን ሲባሉን አስገባት እስቲ። አይ ታድሷን ነው ማስገባው። ታድሷን ኬኩዬ ሰላም ብያለሁ። ኬኩዬ መምህር ያውሩ ነውና የምታቋርጣቸው ኬኩዬ ትንሽ አስጨርሳቸው። እነዚህኞቹ ደግሞ የሚገርመው በቃ ማጠልሸት ውሸት ይዘው ይገባሉ። ማስረጃ የሚባል አምጡ ሲባሉ የለም ይሄው ይወጣሉ። በጣም ደግሞ ትልልቅ ሰዎች ናቸው። ትልልቅ ሰዎች ሆነን ከኛ የማይጠበቅ ነገር መስራትም እንደው አግባብ አይደለም እና ለህሊና ሃይማኖቱን ትተን ለህሊና እንኳን ጥሩ አይደለም። የትኛውን አምላክ ነው የምናስደስተው በዚህ አይነት ሁኔታ? አጭበርብረንስ የምናመጣው የምናገኘው ሰው ምን አይነት ሰው ነው የሚሆንልን? ስለዚህ በዚህ ላይ ሁላችንም በጣም ልንጠነቀቅ ያስፈልገናል። በቃ ከሌለን የለም ማስረጃ ስላልያዝኩኝ ይቅርታ ማለትም ይቻላል። 2-3 ስህተት በአንድ ጊዜ እንዴት ይሳሳታል? ይሄ ሰውዬ አሁን ትልቅ ሰው ነው። መጀመሪያ ስክሪንሻት አለኝ ከስማ ጽድቅ ላይ ነው ያገኘሁት ስማ ጽድቅ አለን። እሱን እንጠብቃለን። ጭራሽ የራሱ ጽሑፍ ሆኖ ቁጭ አለ። 2-3 አንደኛ ያልተባለም ብሎ ነው ይሄ ሰውዬ የጻፈው። ሁለተኛ ይላል የገሌን ስማ ጽድቅን ማስረጃ ይዣለሁ ብሏል፣ አላደረገም። 2-3 ስህተት እየደራረቡ ይመጣል። በተቻለ መጠን በማስረጃ እናስደግፈው ነው። እኛ ቢኒ ተናግረዋል። ተሐድሶ የተባሉትን አብዛኞቹን እናውቃቸዋለን። በአገልግሎት ውስጥ አብዛኞቹ በቃ እርሾ ነበረባቸው። የፕሮቴስታንት እርሾ ወጣው ይኸው እልም ያሉ ፕሮቴስታንቶች ነው የሆኑት። ተሐድሶ ሆኖ የሚቆይ ወይም ተሐድሶ የሚባል ነገር እኮ የለም ፕሮቴስታንት ናችሁ እያልናቸው ይኸው ዛሬ ይሄ ሰውዬ ቦርድ ነኝ እኔ ፕሮቴስታንት ነኝ የተሐድሶ ቦርድ ነኝ አለ። ምን ማለት ነው? በቃ ቤተክርስቲያን የሚያድሷት ነገር የለም ምንም አይነት ነገር እንደሌለባት ስለሚያውቁ ፕሮቴስታንቶች ናቸው እነዚህ ሰዎች። የሚጣራ ጉዳይ ነው። በመሃል ግን አቋርጦ እንደወጣ አውቃለሁ። ለምን ግዕዙን አዲስ ኪዳኑን ቅኔውን መማር አልቻለም? አይገባም። በዛ ፔሪድ ጓደኛዬ ነው ጠይቁት። አንድ ወንበር ላይ ተቀምጠና መሰረቱ ተልእኮ ሌላ ስለነበረ ተልእኮን ለማስፈጸም ነበር የገባው። በመሃል ወጣ አቅቶት መጨረስ። ይሄንን እኔ በማስረጃ የኔን ዲግሪ ዓመተ ምህረቱን እያሳየው በማስረጃ ማውራት ይችላል። ዛሬም ቀሚሱን ለብሶ ማጭበርበር ምን ማለት ነው? ሲጀመር ቀሚስ የሚለብስ ሰው እኮ መምህር ተብሎ በቤተ ክርስቲያን የተሰየመ ሰው ነው። እና በዚህ ብዙ ማውራት ስለምንችል ስለሌሎችም ስለነበጋሻውም ስለነትዝታውም አብረን በልተን ጠጥተናል በአገልግሎት ዘመናቸው። ግን ተልእኮ ከነበረ አብ ያልተከለው ይነቀላል። አለቀ ጉዳዩ። ለዚያ ነው እንደዛ ነው የምንለው። ተመልሰው ቢመጡ ቢገቡ ደስታችንን አንችለው። ሲለዩም እያዘንን እያለቀሰን ነው የተለየናቸው። ግን ይሄ ተሐድሶ ነኝ ምናምን ብሎ በሚል ሽፋን ማጭበርበር ጥሩ አይደለም። ይሄው እንደዚህ ይጋለጣል ሰው። እና አመሰግናለሁ። ሲሪየስ ሌላ ስጠንና እንማማር። ይኸውላ ሰው ሲስ ያው እንግዲህ ሁሉም አእምሮ አለው እንደ ባለ አእምሮ ሆኑ ይላልና መጽሐፍ። እንግዲህ አእምሮ ያለው ሰው እውነቱንና ውሸቱን ይለይ። ሲሲዬ በስጠን ቶፒክ፣ በሌላ ቶፒክ መነጋገር እንችላለን። መማማር መጨቃጨቅ ሲሆን መማማር፣ በቃሉ እንረፍ። ሲሲዬ ኧረ ታድሶያን አንድ ቁጥር ላኩልኝ። ሚዲያ ላይ ብዙ እንዳሉ ነው ማውቀው። ቆይ ሀብተ ስላሴ ተደጋጋሚ ጊዜ እየላከልኝ ስለሆነ ወይ ካልቪኒስቶች ይላኩ። በቃ እንቀይር። ወይ ለገባ ሰው ስጦታ አንስት እንዴ? አይ መሰረት እኮ ታድሷዊ ነው እኮ እየላከልኝ ነው። ግን አንድ ቁጥር እየላከልኝ ያለ ታድሷዊ ነው። ጌታ ሊቀበል እንደ
እኔማ ወንጌል አማኝ ነው የሚሆነው። አዎ ጸዲ እንዳለችው ወይ የካልቪኒስቶች በእምነት አይዳንም የሚሉት ይግቡ። እነሱ ቢገቡ አሪፍ ነው። አዎ አይ ድምፁ አይሰማኝም እያለ ነው ዮዲ። ቢኒያም እንዳለው ስትደግፍ ነበረ የነሱ ሆነ ማለት ነው። አሁን ኮሜንቱን ወደኋላ ሄጃ አይቼዋለሁ። ኦርቶዶክስ መታደስ አለባት ትላለህ። ምኗን ነው የሚያድሷት ስላላችሁ ነው እንጂ እኔ አሁን የነሱ ደጋፊ መሆን ነው እንዴ? የግል አመለካከት የነሱ ቀኝ እጅ መሆን ነው እንጂ አይ ምክንያቱም ምን ይታደስ ሲሉ ሰምተህ ነው ከማ ከነሱ እንዴ? ከነሱ ምን ለምን እሰማለሁ እንዴ? ምን ማለት ነው? ምን መሰለህ አሁን አንዳንድ ቦታዎች ጸቡ ምን እንደሆነ ሳያውቁ ንግግሩ ምን እንደሆነ ሳያውቁ በመሀል እልቅ የሚሉ ሰዎች አሉ ታውቃለህ። በመሀል ጉዳዩ ምን እንደሆነ እኮ አላወቁም። በለው ግደለው፣ ፍለጠው፣ ያዘው፣ ልቀቀው የሚሉ አሉ። አሁን እንደዛ ነው የሆንከው። አሁን እሱ ምን ይታደስ እንዳለ አልሰማህም? እኔ ግን የግል አመለካከቴን ኦርቶዶክስ ብትታደስ አልኩኝ። እኛ ሀሳብ መስጫ ሳጥን መቼ አዘጋጀ? ክፍት እኮ ነው ቤቱ እኮ ለማንም ክፍት ነው አይደለም። ይኸውልሽ ሲጀመር ሰው ቤት ላይም እኮ ሳጥን ማዘጋጀት አይጠበቅብም ወይ በራስህ ቤት ላይ ካልሆነ ይሄ እኮ መጀመሪያ አንድን ሰውን እኔ አሁን ለምሳሌ አንተን ከሆነ ቦታ ውጣ ለማለት ያለውበት ቦታ ንጹህ መሆን አለበት። እኔ ንጹህ ሳለው እውነት ነው እና ብዬ ሰውየውን ገደል ከከተትኩት ሰውየው ላይ ጥላቻ አለኝ ማለት ነው። እውነት ነው። አሁን ታድሶ ይታደስ ብለው ተነስተዋል። ጥያቄያችን የነበረው ታድሶ ይታደስ ብሎ ተነስተዋል ሲባል አንተም ከስር ይታደሱ ኦርቶዶክስ መታደስ አለባት ብለህ ጻፍክ። ቢኒያምን አላልኩ ማስረጃ ስላልከው ነው። ኦኬ ኦርቶዶክስ መታደስ አለባት የምትለው ቃል አይደለም። መዝሙር ቅድም ጥያቄ አስቀምጦልን ወጥቷል። ከመቼ ዓመተ ምህረት ጀምሮ ነው መታደስ ያለባት ብለህ የምታምነው? ምክንያቱም የሚታደሰው ነገር መጀመሪያ ንጹህ የሆነ ነገር ነው የሚታደስ ነገር። አሁን እኔ ቤቴን ላድስ ካልኩኝ ቤት ነበረኝ ማለት ነው አይደለም? ከዘርዓ ያዕቆብ ጊዜ ጀምሮ መታደስ አለባት። ስለዚህ ከመቼ ጀምሮ ነው መታደስ ያለባት? ከዘርዓ ያዕቆብ ቆይ መጀመሪያ ከእንቅልፍ ተነሳና ነቃ ብለህ አውራን። ቦንኪ ነው ምናምን ከእንቅልፍ ተነሳና ነቃ ብለህ አውራን። መስማት ነው። ሚዩት አድርጋ እንደ ከሱ ጋር ከዮዲ ጋር እያወራሁኝ ነው። ለምን ከዮዲ ጋር እያወራሁኝ አንዴ ሚዩት አድርግ። እንደዚህ እኮ ነው ጥልቅ ይሉና ይገቡልህ። ዮዲ ይቀጥል። ከመቼ ዓመተ ምህረት ጀምሮ ነው መታደስ አለበት? ታድሶ የሚባሉትንም ተቋም ደግፌ አይደለም እኔ ኦርቶዶክስ ስለነበርኩኝ ከኦርቶዶክስ የወጣሁበት የራሴ በቂ ምክንያት ስላለኝ ኦርቶዶክስ ፕሮቴስታንት ትሁን አልልም፣ ኦርቶዶክስ ታድሶ ትሁን አልልም፣ ኦርቶዶክስ የሆነ ተቋም ትሁን አልልም። ኦርቶዶክስ እንደሆነች ግን አስተምሮቶቿን ታድስ፣ ታስተካክል፣ ክርስቶስ ኢየሱስ ክርስቶስን ብቻ ትስበክ፣ ክርስቶስ ኢየሱስ ክርስቶስን ብቻ ታምልክ እያልኩ እንጂ እኔ የትኛውንም ዘመን አልጠቀስኩም፣ የትኛውንም የታድሶ ቡድን አልደገፍኩም። ደግፈ ስትጽፍ ነበር ላላችሁኝ ማለት ነው። ኖርማሊ ግን እኔ ለምሳሌ ጥያቄ መሆን ያለበት አሁን አንተ ትታደስ አይደለም መሆን ያለበት። አየህ ምን ነበር ማለት ያለብህ? ምክንያቱም ለምሳሌ ታደስ የሚባለው እኮ መጀመሪያ የነበረ ነገር እኮ ነው የሚታደስ። ያልነበረ ነገር ይታደስ። መጀመሪያማ ኦርቶዶክስ እኮ ምንም እኮ በታሪክ እንደምናውቀው ኦርቶዶክስ ክርስቲያን ነች እኮ ወይም ደግሞ ንጽሕት ናት። ይሄ ግልጽ እኮ ነው እኮ። ንጽሕት ያልሆነችው ከመቼ ጀምሮ? መሰረቷ ክርስቶስ ነው። በዚህ ትጠራጠራለህ? ንጽሕት ያልሆነችው ከመቼ ጀምሮ ነው? እኔ ዓመተ ምህረት ሳይሆን እኔ አሁን በእኔ እድሜ ብነግርህ በ40 ዓመት ውስጥ የማየው ትምህርት መጽሐፍ ቅዱሳዊ አይደለም ነው። መጽሐፍ ቅዱሳዊ ተያዝ ነው። አንተ ማን መዛኛ ያደረገ? አንተ ማን መዛኛ ያደረገ? እንደ መጽሐፍ ቅዱስ እኮ ሁሉን ያስተምረናል እኮ ሁሉን ያስተምረናል። ከመጽሐፍ ቅዱስ አንጻር ምንም ነገር መዝናለሁ። ምክንያቱም እሱ ነው የማይመዘነው። መጽሐፍ ቅዱስ አይመዘንም፣ ሁሉን ግን ይመዝናል። ለምሳሌ ሙስሊም መጽሐፍ ቅዱስ ያነባል። ሙስሊም ጋር ብትሄድ በእጁ መጽሐፍ ቅዱስ ይዛል። የሙስሊም አቃቢያን አንተም መጽሐፍ ቅዱስ ይዛል በእጅ አይደለ? ክርስቲያን ስለሆንኩ ነው። እኔ አድምጠኝ። እኔ ማን ስለሆንክ አላልኩኝም። ቆይ አድምጠኝ። ሙስሊም መጽሐፍ ቅዱስ ይዟል በእጁ።
አንተም መጽሐፍ ቅዱስ ይዘሃል። በጣም ጥሩ። ሙስሊሙ ኬታ መጣው? አንተ ኬታ መጣ? እኔማ ክርስቲያን ከሙስሊሙ በተለየ ነገር ነው የምትነግረኝ። እኔ ክርስቲያን ስለሆንኩ የክርስቲያን ደግሞ መመሪያው መጽሐፍ ቅዱስ ስለሆነ ፈልግ ያገኘዋለሁ። ሙስሊም ግን መጽሐፍ ቅዱስን የሚይዘው ከገበያ ይገዛና እምነቱን ለመቃወም የራሱን እምነት ለማስፋት የመጽሐፍ ቅዱሱን እጸጾች እየለቀመ እንዲህ ነው ለማለት በተቃራኒው ነው የእሱ አጠቃቀም። እኔ ግን ለህይወት መመሪያዬ ነው። እሱ ያንተ ምልክት በጣም ልዩነት አለ። ሁለታችሁ ከገበያን የገዛችሁት አይደለም። ይሄስ የሚወራው አሁናዊ ስላለ እውነት ነው። አሁን የጠየኩ ደግሞ እንዴት ነው ብዬ ነው። ኦኬ መጽሐፍ ቅዱስ የእግዚአብሔር ቃል ነው። እንረጋጋና የእግዚአብሔር ቃል ነው። እሺ እንረጋጋና አሁንም እኮ እንደዛው ነው ብዬ ጠይቃለሁ። አሁን ረጋበልና ለመማማር አይደለ? እሺ አንድ ፕሮቴስታንት ከሙስሊም በተለየ ምክንያቱም መጽሐፉ ሲጻፍ ባለቤት አለው። መጽሐፉ ዝም ብሎ ከሰማይ ወይ ወድቆ አልተገኘም፣ ወይ የሆነ ቦታ ተወሽቆ አልተገኘም። ምክንያቱም አንድ መጽሐፍ አሁን ለምሳሌ በቀላሉ የምነግርህ ነገር አንድ ትምህርት ሚኒስቴር ያሳተመው መጽሐፍ ማንም ተነስቶ የኔ ነው ማለት አይችልም። ባለቤት አለው። ያ ባለቤቱን ለማወቅ ነው አንተ ከሙስሊሙ በተለየ አንተን ባለቤት የሚያደርግ ወይንም አንተ የዛን መጽሐፍ ቅዱስ እውነተኝነት የሚያነግር መጽሐፍ ቅዱስ መሆኑን ያወቅበት መንገድ ንገረኝ። ምክንያቱም ሙስሊሙም በራሱ ይረዳና ይሄን የተረዳሁት ይላል፣ አንተም ታነብና ይሄን የተረዳሁት ትላለህ። በዛ ከምንዳኝ መጽሐፍ ቅዱሱን ለአንተ ከሙስሊሙ በተለየ የኔ ነው የምትልበት መንገድ ንገረኝ። ገብቶኛል። መጽሐፍ ቅዱስ እኔ ክርስቲያን ነኝ። መጀመሪያ ቢኒ ክርስቲያን ነኝ። ክርስቲያን ደግሞ የሆንኩት ክርስቲያን ከሆንክ በኋላ ነው መጽሐፍ ቅዱስ ያገኘው? እኔ ክርስቲያን ከሆንክ በኋላ ነበር መጽሐፍ ቅዱስ። እኔም ክርስቲያን ከመሆኔ በፊት ነበረ። እኔ አይደለም። ስለዚህ አንተ አሁን አንተ መመሪያ ነው። ይሄ የእግዚአብሔር ቃል ነው ተብሎ ማለት ነው። ቤተክርስቲያን ነው። አዎ ለኔ ጥግ ዋና ይስተው እንዳታነሳ ስላልከኝ አይ ቤተሰብ ነው የሰጠው። ቤተሰብ የኦሾን መጽሐፍ ቢሰጥ ወይ ቤተሰብ ቁርአን ቢሰጥ እነሱን ትከተል ነበር ማለት ነው። አይ ቲንክ አሁን ላይ ሆኜ ላልወስን እችላለሁ እንጂ በእርግጠኝነት ክርስትና እስካልበራልኝ ድረስ ወይም ጌታ ኢየሱስ ክርስቶስ እስካላገኘው ድረስ የምከተለው ያንን ነው። ግልጽ ነው። ምክንያቱም ከኔ ጋር ሰፈር ውስጥ ጭቃ ሲያቦካ የነበረ ሙስሊም እስካሁን ሙስሊም ነው። ቤተሰብ ስለመራው እንጂ የተለየ ነገር የለውም። ስለዚህ ቤተሰብህ ነው የእውነተኝነት ማረጋገጫ። ያንተ የእውነተኝነት ማረጋገጫ ቤተሰብህ ነው ማለት ነው አይደለም። መጽሐፍ ቅዱስ ነው ሰጠኝ እንጂ ቤተሰብ ሰጠኝ። እኔ መጽሐፍ ቅዱስን ደግሞ በገባኝ ልክ አጠናሁት። ቤተሰብ እድሉን ሰጠኝ እኮ። ቤተሰብ አሁን ሌሎች መጽሐፍ ሰጥቶ እኮ አይደለም ያማረጠ፣ ከሌሎች መጽሐፎች አንስቶ ይሄንን ካሲልክ ያንን ተከትለክ ሄድ። ከሌሎች መጽሐፍ አይደለም የእነሱም መመሪያ ነበር አባቴ። ከሌሎች መጽሐፍ ለምን ትለኛለህ? አሁን ወደ እነሱም እኮ ሄዳለሁ። ስለዚህ አንድ ነገር አሁን ይሄ መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል መሆኑን የነገሩ ቤተሰቦች ናቸው ማለት ነው እንጂ ራሳቸው የመጀመሪያ ነጋሪዎቼ እነሱ ናቸው። ስለዚህ እነሱ ናቸው እውነተኝነቱን የሚያረጋግጡልን። ለኔ ይሄ ይጠቅማል፣ ይሄ የክርስትና መመሪያ ነው አሉኝ። እውነት ነው ብዬ ደግሞ እኔ ራሴ ባወቁበት ሰዓት አንድ ጣልቃ ልግባ ቢኒና ያጂ አንድ ጣልቃ ልግባና ምክንያቱም እናንተ ሁለታችሁ ፎከስ እያደረጋችሁት ያላችሁት ስክሪፕቸሩ ላይ ብቻ ነው ፎከስ እያደረጋችሁት ያላችሁት።
በዚህ ደግሞ ረጅም ሰዓት እየወሰዳችሁት ያላችሁት ግን መጀመሪያ የተነሳችሁበት ነገር ምንድነው? ታች ያዲ ከታች ኮሜንት ላይ ኦርቶዶክስ መታደስ አለባት ብሎ ስለጻፈ ከምን አንፃር ነው መታደስ ያለባት ብላ ያመንከው የሚለውን ነገር ጥያቄ ነው። ወደ ታድሶን በተመለከተ ውይይት ብትመለሱ ደስ ይለኛል። ስክሪፕቸሩ ላይ ብቻ ፎከስ ስላደረጋችሁ ሲሲዬ ታድሶ አይደለም አንደኛ ልጁ፣ ሁለተኛ የታድሶን አላማማ መንገድም አያውቅም። እንዲሁ ዝም ብሎ ነው ከስር ኮመንት መጻፍ ስላለበት ነው የጻፈው እንጂ ጠይቀነዋል። ስንጠይቀው እኔ ታድሶ አይደለሁም ታድሶዎቹንም አላውቃቸውም ብሎ ስለዘጋ ነው ወደዚህ የመጣ ነው። ይሄ ነው ሐሳቡ እንጂ ኖርማል እኛ ሐሳብ አስቀየረ ነው ሳይሆን አንተ ምን ስለሆንክ ነው ስለ ኦርቶዶክስ መታደስ ብለህ የምታወራው? አንተ ማን ስለሆንክ ነው? ማን ስለሆንክ ነው? ወንድሜ አንዴ ይቅርታ፣ እኔ አንተን ነው ማሸነፍ የምችለው። ቆይ አንተን ነው ማሸነፍ የምችለው። ቦንኬ ቆይ አንዴ ቦንኬ ይሰማሃል? እኔ አልኩ። አው እየሰማሁ ነው። ይሄ ሰውዬ ባያወራ ጥሩ ነው። ዝም ብሎ በቅርብ ነው እንደ ኦርቶዶክስ ሆንካ። ኦኬ ችግር የለም። በፍቅር እናወራና በፍቅር ምክንያቱም ያው ብዙ አላስፈላጊ ንግግሮችን ስለተናቅሰው ስሜታዊ ስለሚሆን ነው። ስለዚህ ተረጋጋና ቅድም በመሃል ቢኒ ሲጠይቅክ በሱ ላይ ጥያቄ የለኝም፣ ግን ስግደት ምናምን ብለህ አንስተሃል በል። አንዱን ፖይንት እንድንይዘው ብዬ ነው። ያው ስግደት ብያለሁ። ኦኬ ስግደት ላይ ያለ ምልከታ ምንድነው? ስግደት ላይ ያለኝ ምልከታ ምንድነው? ብዙ ኦርቶዶክስ ለስዕል ይሰግዳል። ስዕል አለ፣ በቃ በተለይ ለስዕል ይሰግዳል። በህይወት ለሌለ ነገር ይሰግዳል። ሲጠየቅ የአክብሮት ነው ይላል። እሱን እግዚአብሔር ነው የሚያውቀው። የአምልኮ ነው፣ ግን ያ ደግሞ ስህተት ነው። ከመጽሐፍ ቅዱስ ጋር አይሄድም፣ ይጋጫል በጣም። አንድም ሐዋርያ አንድም በጣም ጥሩ ወንጌል ሰባኪ ሲሰግድ አላየንም፣ ሲያሰግድ አላየንም ለሰው። ከብሉይ ኪዳን ምናምን ብዙ ይጠቅሳሉ፣ አዲስ ኪዳን ላይ የለም። ይቅርታ ቢንዬ፣ ስግደትና ለስዕል መስገድ እኮ ይለያያል። ይለይልና ስግደት የሚለው ቃልና ለስዕል መስገድ ይለያያል። ስለፈለኩኝ ነው ሊይዘው ስለፈለኩኝ ነው። ታውቃለህ ያለው አካሄዱን መስገድ የተከለከለ ነው ማለት ነው። መስገድ የተከለከለ ነው ኮምፕሊትሊ። ጌታ ለአምላክ ብቻ ስገድ፣ እርሱን ብቻ አምልክ ነው የሚለው መጽሐፍ ቅዱስ። ኦኬ እሺ። ለምሳሌ መጽሐፍ ቅዱስ ላይ ብዙ ቦታዎች ለፍጡር የተሰገደበት ቦታ አለ። እሱ ስህተት ነው እያልከኝ ነው? አዲስ ኪዳን አሳየኝ። እኔ ስለ ብሉይ ኪዳን አይመለከተኝም። አዲስ ኪዳን አሳየኝ። ለእግዚአብሔር ብቻ ስገድ ነው የሚለው። ቢኒ እየጠይቅልኝ እሱ ጋር ቢኒ እየጠይቅልኝ እዚህ ጋር ብቻ ስገድ ይላል። ያውጣ መጽሐፍ ቅዱስን ያሳየን። ለእግዚአብሔር ብቻ ስገድ፣ እሱንም ብቻ አምልክ ይላል። ይቅርታ ቢኒ መስመር እናስይዘው። ያሳየና መስመር እያሳያችሁ ሂዱ። እኔ አንድ ትልቅ ስህተት ነው ትሉኛላችሁ ወይ? መስመር ማሳያችሁ ኬኩን ትክክል ነህ፣ ግን ብሉይ ኪዳንን አይመለከተኝም የሚለው አንድ ጸጽ ራሱ ይሄ ትልቅ መታደስ አለብህ ብራዘር። ብሉይ ኪዳንን አልቀበልም አይባልም። የሥላሴ አማኝ ብሉይ ኪዳንን አልቀበልም አይልም። እሺ አስተካክል። እሱ ያንተ ዶክትሪን ነው። እሱ ያንተ ዶክትሪን ነው። አዲስ ኪዳን ነው። አዲስ ኪዳን ላይ ካለ አሳየኝ። ከአዲስ ኪዳን ለኔ ድህነት የተደረገው በአዲስ ኪዳን ነው። ስለዚህ ትልቁ ላይ አርገኝ። እሺ ሲስ ይኸው እናሳያለን። ትልቁ ላይ አርገኝ ሲስ። ብሉይ ኪዳን አይመለከተኝም ብያለሁ። ደግሜ እልሃለሁ አይመለከተኝም። መምህራኖች እንዴት አላችሁ? ሰላም አድራችኋል? ሁላችሁም ሰላም ናችሁ? ሰላም ብያለሁ። ይሰማል? መምህርዬ እንኳን ደህና መጡ። ሰላም አለ ወይ? እንዴት አሉ? እግዚአብሔር ይመስገን። የኔታ እንዴት ነው መምህሬ? ደህና አደሩልኝ አባቴ። የኔታ አይደለሁም። እሺ ሰላም ነው። ኬኩዬ እንዴት ነህ? አይ ለኔ ለግሌ። እሺ ምንድነው ጴንጤዎች መተው ዝም ብሎ አፋቸው የሚከፍቱ ኬኩዬ እሺ እኔ ጌታ ቆይ ለኔ ይሻላል። ቢኒ በደንብ ስለሚነበብ ሲሱዬ እኔን ከፍ አድርገኝ። ያው ያንተ ይሻላል። ራእይ 3:9 አውጣለት። ብሉይ ኪዳንን የማይቀበል ግን ምን ሊሆን እንደሚችልም ገምቱ ሰዎች። ብሉይ ኪዳንን አልቀበልም። አንዴ ከንቱኑን ከማንበባችሁ በፊት
ፕሮቴስታንት አይደለም ማለት ነው። ምክንያቱም እነሱ 66 እንቀበላለን ካሉ 66 ውስጥ ብሉይ ኪዳንም አለና እቀበላለሁ። ከአዲስ ኪዳን አሳየኝ ነው ያሉት። ዝም ብለህ አይ አልቀበልም ከብሉይ ኪዳን እኮ ስትል ነበረ እኮ እና በእኔ አፍ ለምን ታወራለህ? አንተ ኧረ ስርዓት ይኑርህ፣ ስነ ስርዓት ይኑርህ። ለምንድን ስርዓት የሚኖረኝ? እናንተ ስታከብሩኝ ነው የማከብራችሁ። ጉድ ፈላ። ኪዳን አልቀበልም ብለህ ነበር አይደለ? መምህርዬ ሊያመልጥ ነው እኮ። ቆይ ራእይን እናንብብ፣ ግድ የለውትም። አየሁ ሊያመልጥ ነው። ይኸው እዚህ ጋር ማስረጃ ነው። እኔም ስለተረዳሁት ነው። አንድ ጊዜ አይሰማም። እስኪ ተናገር። አሁን ይሰማል። እዛ ጋር ሲጀመር ስገድ የሚል ነገር የለም። መጽሐፍ ቅዱስ እሱ ብቻ አይደለም፣ ሌላ ቦታም አለ። እዛው ዮሐንስ ራእይ ላይም ከሱ ጥቅስ ውጪ ሰውየው ዮሐንስ ራሱ ለመላኩ ሲሰግድ መላኩ አትስገድ ለኔ ብሎታል። ያለው ወንድሜ ይሄን ጥቅስ ፍታው። እሱን ብቻ አልፈታም፣ እሱን ብቻ ይዤ አልፈታማ። ይሄ ዝም ብሎ ነው በቃ። አንተ ምንድን ዝም ብሎ ነው ማለት? እኔ ፕሮቴስታንት ነኝ ስላልቻላችሁ ሌላ ነገር ታወራላችሁ። እኔ ልናገርበታ እናንተ ማወራላችሁ። ሲሳይ መምህራኖቻችንን አታሰድብ፣ እንደዚህ አይነት ዋልጌ እያስገባክ ጨምርለት። ራስሽ ነሽ ዋልጌ። ምን ጨምር። ቆይ ጸዲ እየተሳደበ እንደዚህ ጸዲ ቆይ ግድ የለም እኛን ይስደበል፣ ችግር የለብንም። እኛ ታላላቆች ነን ካብኝ። እዚህ ሐዋርያት ሥራ ላይ ደግሞ ይኸውልህ መብራት ለምኖ ወደ ውስጥ ሮጠ፣ የተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ወደ ውጭ ወጥቶ ጌቶቼ አላቸው። ጌቶቼ ሆይ ድን ዘንድ ምን ላድርግ? ምን ማድረግ ይገባኛል አላቸው። የሐዋርያት ሥራ ምዕራፍ 16 ቁጥር 29 አይደለ ቢኒ? ወጥቷል መምህር። ያ ይሄ ነው ስራችሁ። ያው ስራችሁ ይሄ ነው። መምህራንን አክብሩልን። እውነት ለመናገር እንደነ መምህር ሰላም ለኪ እንደነ አንድ ሃይማኖት ትልልቅ መምህራንን አክብሩ። መጽሐፍ ቅዱስ ይህን ስለሚል እናትና አባትን አክብር ይላል። ስለዚህ አክብሩ፣ ሪስፔክት ይኑራችሁ ለነሱ። እኛ ልጆቹን ተውት። ወይ መምህር እንግዲህ በዚህ ዙሪያ የሆነ ነገር ብለው ይሄዱበታል። እኔ ቢኒ ቅድም ያነሳው ላይ 2 ደቂቃ ብቻ መምህራን አንዴ ታገሱኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 1 አውጣልን ቢኒ። ይኸውላችሁ ቤዛ አለን እኛ መሰረት አለን። የሉቃስ ወንጌል 1:1 የሉቃስ ወንጌል ምዕራፍ 1 ቁጥር 1 ቢኒዬ እቺን ልናገርና እነሱ ደግሞ ውይ መምህር ባይወጡ ደስ ይለኝ ነበር። ኦኬ ሉቃስ 1:1 ቢኒ ምንድነው የሚለው? ወዴት ነህ? የተከበረ ቴዎፍሎስ ሆይ ከመጀመሪያው በዓይን ያየኋትንና የቃሉ አገልጋይ የሆኑትን እንድታስተላልፍልን በእኛ ዘንድ በተፈጸመው ነገር ብዙ ታሪክን በየተራው ለማዘጋጀት ሞከሩ። እኔ ደግሞ ስለተማርከው እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ ሆኖ ታየኝ። እንግዲህ ይችል በልና መምህር ሰላም ለክ ያሉ ይቀጥሉበታል። በእኛ ዘንድ የተፈጸመውንና ተመልከቱ። መጽሐፍ ቅዱስ መርካቶ ተሄዶ አይደለም የሚገዛው። በእኛ ዘንድ የተፈጸመውንና የታመነውን የሥራውን ዜና በስርዓት ሊጽፉ የጀመሩ ብዙዎች ናቸው። ከእኛ አስቀድሞ በዓይን ያዩትንና ያልተጻፈ ግን በዓይን የታየ የተጻፈ ወደ ኋላ ስለሆነ እቺ ቤተክርስቲያንን ነው የሚገልጥልን። ከእኛ አስቀድሞ በዓይን ያዩትንና የቃሉ አገልጋዮች የነበሩ እንዳስተላለፉልን። አያችሁ ከየት እንደተረከብነው እኛ ከገበያ አይደለም የገዛ ነው። ከእኛ አስቀድሞ በዓይን ያዩትንና የቃሉ አገልጋዮች ክርስቶስን የመሰሉ የቃሉ አገልጋዮች እንዳስተላለፉልን ከመጀመሪያው ተከትዬ ሁሉንም በየተራ እውነተኛውን እጽፍል ዘንድ መልካም ሆኖ ታየኝ። የነገሩን እውነት ጠንቅቀ ታውቅ ዘንድ ቃሉ እውነት ነው። ከመጀመሪያ ተከትሎ ቅዱስ ሉቃስ በተራው እውነተኛውን እጽፍል ዘንድ መልካም ሆኖ ታየኝ። ከየት አመጣሁት አለ? ከእኛ አስቀድሞ ከነ ሉቃስ አስቀድሞ በዓይን ያዩትንና የቃሉ አገልጋዮች የነበሩ እንዳስተላለፉልን። ቤተሰቦቼ ከመሬት ተነስተን አይደለም። መጽሐፍ ቅዱስን የሰጠች ቤተክርስቲያን አለች።
መጽሐፍ ቅዱስን የሰጡ አባቶች አሉ። ማንም ሰው አንስቶ ባነበበ በተረዳበት መንገድ አይደለም ሊሄድ የሚገባው። አንተ ግን በተማርክበት በተረዳበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማወቅ ጥበብ መንፈሳዊ ሊሰጡ የሚችሉ ቅዱሳን መጻሕፍትን ስትማር አድገሃል ይለዋል።